ትልቋን ልጇ እናገትባታለን አሉ አሁን የመጨረሻ ደረጃ በቃ እኔ ራሴን ሁሉ እየሳትኩ ነው ግራ ገባኝ እኔ ከባድ ነው ጥፋቴ እስከምን ድረስ እስከሞት እስከስር አሁን ላይ ጓደኛው ማለት የትልቋ ልጄ አባት ነው የሱ ጓደኛ ከዛ በቃ ወደ ፍቅር ገባል ድርሹ በጣም ካስረገዘሽ በኋላ ሲለይሽ ስሜቱ እንዴት ነበር በቃ እሱ አስወርጅ ምናምን ብሎ ብር ሰጥቶኛል እቁብ ብትጀምሪኩ ከዚህ ሁሉ ስራ ታርፊያለሽ አሉ በልተው የማይጥሉልኝ የበዛ ሰጥቻቸው አይንሽ ላፈር ያሉኝ ሰዎች አሉ የቁብ ብራጭ በርብራ ኮዬ ቤት ገዛቻለሁ አልገዛሽም የሚታየኝ መጥፎ ነገር ብቻ ምን ነው የሚታየሽ የሰጠዋቸው ቼክ ተመቶብኛል ያለውበት ነገር ጥሩ አይደለም ብርና ሳት አያዝ ይፈልጋል እኔ አጭበርባሪ ዲባም አይደለም ነገን አስተካክላለሁ ብዬ ነው ያጨለም አይምሮ ይልክ አይደለም አሁን ደከመኝ ተኝቶ መነሳትን አልፈልግም ምን ያው መስዋዕት ነፍሴን ያደለችም ግን በቃ ስልችታለኝ ሁሉም ነገር እንኳን ደህና መጣሽ ወደ አስተዳደግሽ እንሂድና ማደጎ ቤት ነበር ያደግሽው ለምንድነው እንደዛ ልትሆን ይቻልሽው ከ9 ዓመት ድረስ እናቴ ጋር ነበርኩኝ አባቴ ያላሳደገኝም አለ ግን ከዛ አክስቴ መታ ነበር ካሰላ መጀመሪያ አካባቢ ወደ ወራይሉ ጃማ ደጎሎ የሚባል አካባቢ ነው የተወለድኩበት እናቴ በህይወት ያለች አክስቴ ለቅሶ ገጥሟት መታ ነበር ልጄን ባደራ መልክ ልስጥሽና አሳድጊልኝ አስተምሪልኝ አለቻት ቤት ውስጥም ያለው እንጀራ አባት ስለነበረ እናቴ የተሻለ ነገር እንዲገጥመኝ ብላ ሰጠቻት አክስቴ እናትና አባትሽ ለምን የተለያዩ አላውኩም ማለት በቃ አልተስማማም ነበር በእንጀራ አባት ነው ያደግኩትኝ አባቴና አንተና ትለኝ ነበር እናቴ ብዙ ነገር እንሰማማም ከእንጀራ አባቴ ጋር ምንድነው የሚያደርግሽ ሰው ሌላ ልጆች አሉት ከሌላ የሚወለዱ በቤት ስንጣላ ለልጆቹ ማለት ልጆቹ እንዳሰቃየን አድርጋ ተነግሯለች የኔ ኩያ ነበረች ልጁ ያው የልጆች ነገር ሲል እኔና ተሰሚነት አልነበረኝም እና ምን ይሰማሻል አንቺ በዛ ሰዓት ላይ ያው ልጅነትም ስላለ አልቀሺ ዛፍ ላይ ሁሉ ያደርኩበት ቀን አለ ጠራ አልሰማም በቃ በጣም እንትናለኝና ልጅነትም ነው በርግጥ በዛን ሰዓት ጨዋታ ምናምን ስለሚያታልለን ትምርታችን ብዙ እንትና እንደለም ነበር ክፍለ ሀገር ነው ስንጣላ ነው እንትን የሚል ዛፍ ላይ እንዴት አደርሽ በጣም ይገርፈኛል አባቴ እናቴን ሁሉ ይመታታል እንጀራ አባትሽ ማለት እሺ እና በቃ እናቴን እንጨት መፍለጫው አለ በሱ በስለቱ ሳይሆን በዚህኛው በኩል እንትን በልጅነት አይምሮ ያለው እንትን ላይ ጭንቅላቴ ላይ ጎኗን ሲመታት ሁሉ አስተዋውሳለሁ ይሄ በእንጨት መፍለጫው እና ትንሽ በዛኛው በኩል አድርጎ ማለት ነው ሲጣሉ ኃይለኛ ነበር እናቴ ያው እኔ እንዳልጎዳ የተሻለ ነገር እንዲገጥመኝ ብላ ነው የሰጠች ላክስቴ ሰጠች ዛፍ ላይ እንዴት እንዳደረሽ አስተዋውሽኝ ዛፍ ላይ ወጥተሽ አልጋ አለ ዛፍ ላይ ወይስ እንዴት ነው የተኘሽው አይ መተኛት ምንም አይታሰብም ግቢያችን ሙሉ ዛፍ ነው እናታችን ነፍሷን ይማርና ሙሉ ባር ዛፍ አለኛ ግቢ ማለት ነው ከቤታችን ወደዛ ጠጋ ብሎ ወጣውኝና በቃ ቁጭ አልኩኝ ዛፍ ላይ ከዛ ነጋ እንደምንም ብሎ እናትሽ አልጠራችሽም ይተራች ታለቅሳለች ተጠረኛለች ግን በቃ በርበሬ ምናምን ታጥኛለሁኝ ከዛ ሌላም ዱላ ይጠብቀኛል ከዛ እዛ ሆነሽ ላይክ ነጋ ምን ነበር የምታስቢው እዛ ላይ ሆነሽ ልጅ ነሽ በጣም ተደብድበሻል ተገርፈሻል እናትሽ ያይሻት ነው እናትሽ ስትጠራ እናቴ ናያታለሁ ተጠራለች ሰው ያለቀሰች ተጠራለች ከዛ ሊነጋጋ ሲል አካባቢ ያው ሰዓት በዛን ሰዓት አላቅም ብቻ ኦፊስ እንጫጩ አካባቢ ወረድ የት ነበር ስትለኝ እዚህ ነበርኩኝ ጎረቤት ምናምን ተፈልጎ እንደሌለውኝ ተነግሯል ከዛ በቃ እንዲህ ከምትሰቃይብኝ ምናምን ብላ ነው እናቴ ላክስቴ ሰጠቻት ኦኬ ወደዛ እንሄዳለን ግን በርበሬ ይታጠን ነበር ድሮ ምንድነው በርበሬ መታጠን ማለት አሁን ለምሳሌ የምትባለውን ነገር ካልሰማ ደጋግመ ቤተሰቦችን የሚሉህን ነገር ካልሰማ አለመታዘዝ ሊሆን ይችላል ሌላ ክፋት እኮ ላይሆን ይችላል ግን ልጅነት እንትን ለማለት ከዚሁ ካልተቀጣል ወደፊት ያድግበታል ብለው የሚያስቡት ነገር ስላለ ቅጣታቸውን አንድም አለንጋም ይባላል ሁለቱም ደግሞ በርበሬ ሴቶች በርበሬ ነው እናቶቻችን አባቶቻችን ደግሞ ባለንጋ ነው የሚገርም በርበሬ እንዴት መታጠን ማለት ምንድነው የሚደረገው እንትን አለ ምድጃ ክፍለ ሀገር ላይ ዘር እንትን የሚባላል ጉልቻ ማለት ላይ እሱ ላይ በርበሬ ተደርጎ እንዱርታች ተዘቀዘቅና ትታጠናል ከዛስ ያስነጥሳል ለስለሃል በቃ በጣም ያቃጥላል ስሜቱ በጣም ያስጠላል ደግመህ ያንን ነገር እንዳታደርገው ትታጠናል ስንት ታጠንሽ አንቺ እኔ አንዴ ከዛ ቆምሽ መረበሹን ውሃ ልቅዳ ከኩዬቹ ጋር ገንቦ ተሸክሜ ልሄድ ነው አብዛኛውን ጊዜ እንትን ማስቸግራት የነበረው እናቴ ሰንበት ትምህርት ቤት ምናምን ፈልጋለሁ እንትን ማለት ያለ ፈቃሪ ወይም ደግሞ እኔ እንሳለን ለምን ትሄጃለሽ ምናምን ነበር በሰዓቱ ወደ አክስቴ ቤት ከሄድሽ በኋላ ህይወት እንዴት ነበር ወደ አክስቴ ጋር 99 አካባቢ ነው የወጣሁት አሪፍ ነበር እና አክስቴ ብዙ ምድም ያልነበራት ምን ከሄድኩ በኋላ 2000 ልክ የሚሊኒየም ቀን የዋዜማ ማለት ነው ያረፈችው ሷስታር ልጆች አሏት ሴት ልጆች ብዙ ናቸው ያሏት አንዷ ልጇ እኔን ወስዳለሁ ብላ አሳድጋለሁ ልክ በቃ የእናታችን አደራ ናት ብላ ወሰደችኝ
ከዛ ትምህርቴን እንደምታስተምረኝ ነገረችኝ ከኔ ጋር አብራ የመጣች ልጅም ነበረች ዘመዴ ነበረን እናስተኛት ወይ እሷን እንዴት ነው አንቺ አስቸጋሪ እኔንም ኢንተርቪው አድርጉኝ ነው ምንድነው ስማው ማን ነው አብሳላት 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 እንዴ ምን መጨናነቅ ነው እዛ የደንጋ ቁጭ ብለሽ ተዝናኛለሽ አታስቸግርም አብሳላት ተሸከረ ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል በአርባ ምንጭ ሪትሪት ተሳተፉ ችግራችሁን ለልበቀና ሰዎች ያካፈላችሁ የሚረዳችሁን ሰው አግኙ ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ በአራት ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ በ0987 29 ደውሉና ተመስገቡ ያለን ቦታ በጣም ጥቂት ነው ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው ለተመረጡት ብቻ ከዛ አክስትሽ ጋር ህይወት እንዴት ነበር ማንንም እንደናት ላይሆን ይችላል ልጅነትም አለ የእናት ፍቅርም አለ እናት ትናፍቀኛለች ስልክ አልነበረም እናት ያው የሞተችው 2002 ነው ከዛ በፊት ሳትሞት በፊት አንዴ ነው በስልክ ያገኘኋት አክስቴን አስደውይ ምናምን ስላት በጎረቤት ማለት የአካባቢ ስልክ የሚያገናኙበት አንድ አለ እዛ ክፍለ ሀገር ላይ ማለት ነው እናት ያለችበት አካባቢ አንዴ እንዳገኘኋት ከዛ በኋላ በአካል ሳንተያይ ነው ያረፈችው አክስቴ ጋር ህይወት ምንም አይልም ነበር አንድ አመት ትምህርት አልገባሁም አክስቴ ወለደችና ልጅ መንከባከብ ያው እንደ አጋጅም ስለሆነ ደሞዝ ምናምን የለኝም ያው እንደ ልጅ እኖራለሁ እኔ ትምህርት አቋርጬ አንድ አመት እንትን አልኩኝ ልጇን መንከባከብ ጀመርኩ በሁለተኛው አመት ገባሁ ትምህርት ከዛ ከአክስቴም ጋር ልንስማማ አልቻልንም አንዳንድ ነገሮች ያጋጩናል ማለት ከክላስ ውጪ ቱቶሪያል ሲሰጥ ሰዓት አይፈቀድልኝም ነበር እኔ ሰዓቴን ጠብቄ መግባት ነበረብኝ አልተግባባንም ከዛ ታላቅ ወንድም አለኝ ግርማ ይባላል እንዳልተመቸኝ ነገርኩት ምን ይሻላል እኔን እሷ ጋር ከምንኖር ማለት ያው አልፏል አሁን ላይ ይሄን ነገር ስናገር ቅሬታ እንዳይኖር ጭምር ነው እንድትረዱኝ ፈልገው ማለት ነው ከዛ እህት አለቻት ብያለሁ አክስቴ ታላቅየው ደግሞ እኔ ልሰዳት አለቻት እህቷን ነጋዴ ናቸው ሁለቱም ከዛ ሄድኩኝ ወደ ኢቴያ አካባቢ ሶስተኛና አራተኛ ክፍል እዛ ተማርኩኝ እዛ ደግሞ የታላቋ አክስቴ ባል ትንሽ ያስቸግር ነበር ይሰክራል በቃ ይጣላሉ እነሱ ጻብ ነው በየቦታው ያለው ነገር ከዛ አሁንም አልተመቸኝም አክስቴ ለኔ በጣም መልካም ናት ታስተምረኛለች እንደ ልጇን የምታይ ምናምን ግን እሱ ትንሽ ያስቸግር ነበር ከዛ ወንድሜን በቃ ወሰደኝ አልኩትኝ ቤታችን 5 ነን አጠቃላይ 2 ሴትና 3 ወንድ ነን ስንተኛ ልጅ ነሽ አንቺ እኔ ሁለተኛ ልጅ ነኝ ከዛ ወሰደኝ አልኩት በዚህ መሃል እናቴ ሞተች 2002 አካባቢ ማለት ነው ስትሞት ሁላችንም እንዳንነጣጣል አክስቴ ያለው የመጨረሻ እህቴ አክስቴ ወሰደቻ ከኔ ጋር አንድ ላይ እንድንሆን ብላ ሁለቱን ወንድሞቼን ደግሞ ታላቅ ወንድሜ የኔ ታናናሾች ህፃናት ማሳደጊያ እዚህ አዲስ አበባ ላይ አፈላልጎ አስገባ እንዳንነጣጣል ብሎ ማለት አስገባቸው እነሱ አክስቴኔና ሜላት ተባለች የመጨረሻው እህቴ እሷን አንድ ላይ ያረጋችን ያው ኑሮ ሊከብዳት ይችላል ግን ያለው ነገር የተቋቋመች የተወሰነ ጊዜ እሷ ጋር ቆየሁኝ ከዛ ወንድሞቼ ጋር አሁንም ወንድሜ ልብ አላረፈለት ሁላችንም አንድ እንድንሆን ስለሚፈልግ እዚህ ህፃናት ማሳደጊያ ወንድሞቼ የገቡበት ጋር እኔንም እህቴንም አመጣን አዲስ አበባ ከዛ እዚህ ሀና ተሾመ ትባላለች ጎተራ አካባቢ ነበር የዛን ሰዓት 2003 ነው ወደ ኤችኦኤች ወይም ደግሞ ሀና ኦርፋንሶም ይባላል የድርጅቱ ስም ማለት ነው እዛ ገባሁኝ እዛ ትምህርት ብቻ ነው ስራ ምንም እንትን የለብህም እንዴ ነበር ላይፍ ብዙ ሰው ነው እዛ ያለው ከተለያዩ ብሔረሰቦች የተውጣጣ ልጆች ነን ስንት ሆናችሁ አጠቃላይ ብዙ ነው ቤት እንትን ተብሎ ሴቶች ለብቻ ወንዶች ለብቻ ነው እንትን የሚሉት ማታ ማለት ከትምህርት ቤት ስንመለስ ምናጠናበት ላይብረሪ አለ አሪፍ ነበር እዛ ደስ ይል ነበር እስከ 2008 እሷ ጋር እንትን አልኩኝ ከ5ኛ ክፍል እስከ 10ኛ ክፍል ድረስ ሀና ተሾመ ከቆየሁ ማለት ነው ልክ 2008 አካባቢ እድገት ሲመጣ ጓደኛ ከውጭ ልጆች ሴት ጓደኛ አለችኝ 8ኛ ክፍል ያፈራዋት ከሷ ጋር ልንዝናና ሄድን ብሔረጽጌ የሚባል ሰዓት አለን መውጫ ሰዓት አለ መግቢያ ሰዓት አለ ያው ሊስት አለ የሆነ ስናጠፋ ምን ፈርምበት ፓኒሽመንት የሚሰጠን ወረቀት አለ ሰዓት ገደባለን ላይብራሪ የሚያልክ የሆነ ቦታ ትሄዳለህ ከልጆች ጋር እንትን ለማለት ለመዝናናት ከዛ ብሔረጽጌ የሚባል አካባቢ ሄድን
ሳልስ ቤረጽጌ ከጓደኛዬ ጋር ሄደን እዛ ስንዝናና ነው አንድ ሰው የተዋወቅኩት ከዛ ተዋወቅን ኳስ ምናምን ይጫወቱ ነበር እኔ እንደዚህ ኳስ ምናምን አይቼ ያስችለኝም ደስ ይለኛል ስፖርት ነገር እወዳለሁ ከዛ ልጫወት ስላቸው አዋሉኝ ብዙ ወንዶች ናቸው የተጫወቱን ያለ ጠበቃው መጥቶ ኳስ አይቻልም ምናምን ነገር አለ ከዛ ሲል እሺ ብዬ ሁሉም ወደ የእንትኑ ሄደ ማለት ነው ከዛ አንድ ሰው ተከተለኝና ምን ነው ብቻሽ ምናምን ነገር አለ ጓደኛዬ ሌሎች ጓደኛው ለማግኘት ሄዳለች እሷ እኔ ብቻዬን ነኝ ያለው ነጠል ብዬ ከዛ ዝም ብዬ እንደብሮኝ ነው መስሎ ለምን ደብርሻል አብረን ነው ምናምን እንደ ወንድምሽ ምናምን አለኝ ማለት ነው ከዛ እሺ ብዬ ማውራት ጀመርን የተወሰኑ ሰዓቶችን እዛው ቆየን እንደ ሴቶችን እየጎበኘን ምናምን ስልክ ተለዋወጥን እኔ የምኖርበትን የህይወት እንትን ነገርኩትኝ ከዛ እሱም እኔም እኮ እናትና አባት ያው አለ አይደል በሰዓቱ የሚሰማህን ነገር ነው የምታወራው ከሰው ስትገናኝ አይሰማሽ እኔ ወንድምሽ ሆናለሁ ምንም አይነት ነገር እንትን አይደለም እንደ ወንድምሽ ሲከፋኝም ስደሰትም እያንዳንዱ ነገር ሼር አድርግሻለሁ የምትፈልጊው ነገር ካለ አግዝሻለሁ አለኝ እሺ አልኩኝ ከማን ጋር እንደሚኖርም ነገረኝ ከወንድም ጓደኛው ጋር ማለት ከጓደኛው ጋር ነው የሚኖረው አስተዋወቀኝ በስልክ ምንም ነገር ሲያደርግ እየደወለ ይነግረኛል በሰዓቱ ላዳ መኪና ገዝቶ ነበር ከዛ ዲና ይመችሻል እንዲሆነ ሰርፕራይዝ አለ አለኝ ምን ምናምን ስለው የሆነ ነገር አለ ዛሬ ከተመችሽ አለኝ እሺ እኔ ደግሞ ከትምህርት ቤት መልስ ላይብራሪ ምናምን ብዬ ያው ቤት ውስጥ እንትን አልኩና ወጣን ማለት ነው ከዛ ሲመጣ ላዳ ገዝቷል ዋው ከዛ ከጓደኛው ጋር ነው አብሮ ከሚኖረው ጋር ይመጣው አሁን ላይ ጓደኛው ማለት የትልቋ ልጄ አባት ነው የሱ ጓደኛ መጀመሪያ እናሱ የተዋወቅነው ቢኒያም ያልኩ እንደ ወንድሜ ነው ብያለሁ ጓደኛው ጋር እንደሚኖር ነግሮኛል በስልክ አስተዋውቆናል ከዛ በአካል ደግሞ አገናኘን ማለት ነው ተዋወቅን እኔ እናሱ ወደ ፍቅር ገባን ላዳ ያለው ነው ወይስ ጓደኛ አብሮት የሚኖረው እንዴት ፍቅር ውስጥ ገባችሁ በቃ አጋጣሚ ይዛን ቀን መኪናው ይዘው የመጡ ቀን ያልጨረሱት ክፍያ ምናምን ነበረ ጎፋ አካባቢ የሆነ ጁስ ቤት ነው የተገናኘነው እሱ ሊጨርሱ ሄዱ እኔ እናሱ ቁጭ አለን ጥላውን ሄዱ በቃ ማውራት ጀመርን በጣም በአንድ ቀን አይደለም ያልከለው የዛን ቀን ተግባባን በደንብ ስልክ ተለዋወጥን በነጋታው ደግሞ መደወል ምናምን ጀመረን እናንተ ልጆች ፍቅር ጀምራችሁ እንዴ ነው ሲለን ሳይሆን አይቀር ምናምን ያልን እየተላመድን መጣን ከዛ መዋደድ መጣ ከዛ በቃ ወደ ፍቅር ገባን ወደድሽው በጣም ከዛ በቃ ያለውን ነገር እንት ስለምን ወይ ቅዳም በሳምንት አንዴ ምናምን አገኘዋለሁ ኦኬ ከዛ አጋጣሚ ያው ልጅ ተጸነሰች እሺ አንቺ ስንተኛ ክፍል ነበር ተጸነሰች 10ኛ ክፍል ተፈታኝ ነበርኩ 2008 ላይ ልጅ ተጸነሰች ግን መጸነሱን ያወቀ እንትን ካለ በኋላ ነበር ወራቶቹ ከሄዱ በኋላ አላወኩ ነበር ማለት ኖርማሊ ማንስትሬሽን እንትኖች ያስቸግሩኛል ይቆያል ይመጣል ምናምን አላሰብኩም ጽንስ ይፈጠራል ብዬ ከዛ በስንተኛው ቀን ሲያመኝ ትምህርት ቤት አስፈቅጄ ጤና ጣቢያ ላፍቶ ጤና ጣቢያ ሄጄ ቼክ አደረኩኝ እሺ ከዛ እርጉዝ እንደሆንኩ ተነገረኝ ጂሰስ በሰዓቱ ለኔ በቃ በጣም ከባድ ነበር ህፃናት ማሳደጊያን ያለሁት አይደለም ልጅና ወጣ እንኳን ለሰዓት አርፍደ ከገባህ የሚጠብቀን ነገር አለ ከዛ ወዳው አስደውልኝ ምናምን በስልክ ደወልኩለትና ነገርኩት እሺ በሰዓቱ ደስ ብሎታል ግን ኃላፊነቶች የሚባሉ ነገር ልጅ ማለት ኃላፊነት ጭምር ነው ያለበትን ስለሚያቅ እኔም ያለሁበትን ስለሚያቅ እሺ እናወራለን ምናምን ብሎ ስልኩን ዘጋው ከዛ ሄድኩኝ ወደ ቤት ነው የገባው ማታ ላይ በልጅ ስልክ የለኝም በሰዓቱ ደወልኩለት ተገናኛን እንዴት መሆን እንዳለበት ምን ማድረግ እንዳለበት ስናወራ አንቺ መለሽ እንደዚህ ነው አንደኛ ባረራለሁኝ እኔ አስጨነኩት እሱን ስለዚህ ነገር እንዴት መሆን የለበትም ወደሚለው አዝማማ ሄድን እሱም ምን ማለት እኔ ነገሮች እንትን እንደምል ውስጥ ያስባል ግን እንዴት አድርጋለሁ የሚለው ነገር ሳለ እሱ አልችልም ማለት ያንዳንዱ የሚመጣውን ነገር ትወጪዋለሽ አለኝ ተጣላን በዚህ ሁሉ መሃል እግዚአብሔር ሰጥቶኛል ያች ጓደኛ ያልኩ ቤረጽጌ ያልኩ ምክንያቱ አሳናት ማለት ያው ለእግዚአብሔር ፈቅዶ ነው እዚህ ደረጃ ይደረስ ነው እሷ ታግዘኛለች በምንም ነገር ምን ተሰማሽ ግን እሷ ሆነ አልፈልግም ሲል አብሮሽ አቅፎሽ ወድሻለሁ ብሎሽ ካንቺ ጋር ጊዜ ያሳልፎ ተኝቶ ሴክስ አርጎ አስረግዞሽ መሄጃ እንደሌለሽ ያወቀ ካስረገዘሽ በኋላ ሲለይሽ ስሜቱ እንዴት ነበር ለመግለጽ ይከብዳል በጣም ከባድ ነው በተለይ ሰው ላይ ያለ ሰው ራሱን ያልቻለ ሰው እንደዚህ ነገር ሲያጋጥመው በጣም ከባድ ስላት የሚመጣው ሰው ነው አትጨነቂ እንኳን በሽታ አይደለም ያሹ በጣም አስተዋይናት ታናሽናት እኔ የበላሁትን በልተሽ የጠጣሁትን ጠጥተሽ ትወልጃለሽ ልጅሽ አለችኝ እሷም ያለችው እህቷ ላይ ነው ከእህቷ ጋር ነው የምትኖረው ቤተሰባቸው በጣም መልካም ነው ለኔ እንደ ጓደኛ ሳይሆን እንደ ቤተሰብ ነው በቃ እንደ ዘመድ ነው ቤት ውስጥ ምን ታያየው ማለት ነው ብቻ 10ኛ ክፍል እስከምፈተን ነው እኔ የጨነቀኝ ነበር አንደኛ እቴቴም እንዳታቀ እቴቴንም እንላት አሳዳጊያችን ሐናን
እሷም እንዳታውቅ ሰፋ ያለ ልብስ ነው የምለብሰው። ሆዴ አያስታውቅም። 10ኛ ክፍል ሚያዝያ አካባቢ ነበር የዛን ሰዓት ፈተናችን። ስፖርት ሁሉ ትምህርት ቤት ስፖርት አሰር ይባላል። በትምህርት ቤት ትንሽ ጎበዝ ነበርኩኝ ማለት ነው። እርጉዝ እንደሆንኩኝ ለማልናገር ከኔና ከሷ ውጪ ማንንም አያውቅም። ቤት ውስጥ የሀና ልጆች አብረን የምንኖረው 11 ሴት አካባቢ እንሆናለን ከአጋዣችን ጋር ማለት ነው። እነሱ አያውቁም። የምናውቀው እኔና ማሂ ብቻ ነን። ማሂ ማለት ጓደኛ የኤችኤች ወይም ደግሞ ያን ልጅ አይደለችም። ሰው የውጭ ጓደኛዬ ናት። የሆነ ነገር ሲያምረኝ እንደናት ደብቃ ዲናኮ ጨጓራውን አሟታል ብላ ይዛ መጣ ነው። ጧት ጉበት ደሜ ይቀንስ ነበር። በጣም ያመኝ ነበር። ጨጓራውን አሟታል እያለች የተለያዩ ነገሮችን ብርቱካን ምን ታሟላለኝ እሷ ነበረች። 7 ወር ከምናምን እስከሚሆነኝ ድረስ ሆዴም አያስታውቅም። ልክ 7 ወር አካባቢ ማትሪክ ተፈተንኩኝ። ግንቦት አካባቢ መሰለኝ። ያው ጊዜው ስለሄደ ረስቻለሁ። ቴቴ ልወጣ ፈልጋለሁ አልኳት። 18 ዓመት ከሞላ ከድርጅቱ ውስጥ ወጣ 3000 ብር ይሰጣል። እኔ ያው ዘመድ ጋር ድጋሚ አልሄድም። ወንድሜም ጋር ይሄን ነገር እንትን ብዬ አይቀበለኝም። እህቶች ወንድሞች ግን እዛው ናቸው ያሉት። ስለዚህ ምን ማድረግ ያለብኝ አባቴን በልጅነቴ እናቴ ትነግረኝ ነበር። እዚህ አካባቢ አለ ሲመጣ ያው ሉሰር ነበር የሚላት እናትና አባቴ ጻባቸው ማለት አብሮ ሲኖሩ አላቀም ግን መጥቶ ልጄን አሳይኝ ይላት ነበር። ቦታውን ስትነግረኝ ስለማቅ ወንድሜ ጋር ደውዬ አባቴን እፈልጋለሁ አልኩት። የአባቴን ስልክ አጣይቅና ሰጠኝ አልኩት። በሰላም ነው። ከዛ አጣይቆ ሰጠኝ። እቴቴን ነገርኳት መውጣት እንደምፈልግ ነገርኳት። በርቺ በትምህርትሽ ምናምን ብላ መከረችኝ። ከዛ 3000 ብር 18 ዓመት ሞልቶሻል ብላ 3000 ብር ሰጠችኝ። ተሰናበትኩኝ። ከዛ ወጣሁ ሳይታወቅ ቢታወቅ 3000 ብሩም አይሰጠኝም። እኔ ብዙ አላቅም። ያው ለዛም መልስ ይኖራል እግዚአብሔር። ግን እኔ በእኔ እንትን ያሰብኩት እያረኩ የነበረው። ከዛ ማይ ጋር አደርኩኝ ጓደኛዬ ጋር ማለት ነው። ወደ ክፍለ ሀገር ሄድኩኝ። አባትሽ መለካ ኦኬ። ስልኩን አገኘሽ ግን? የአባትሽን ስልክ አገኘሽ? የአባቴን ስልክ አግኝቻለሁ። ኦኬ። እንደ እሑድ ልሄድ ቅዳሜ ቀን ለልጄ አባት ጓደኞቹን ጠራሁኝና አንደኛው ጓደኛውን ደውዬ እኔ አልትራሳውንድ ውጤት በቃ እሱ አስወርጅ ምናምን ብሎ ብር ሰጥቶኛል። ከቄራ ጎፋ ጀርመን ማለት ነው። ታክሲ አንድ አድርሶ እስከሚመጣ ልጅ ወርዶ እንደሚጠብቀው ቄራ ጋር አደረሰኝና እኔ ጎተራ ታክሲ ይዤ ሄጄ አፖርሽን አድርጌ እንደመጣሁ ነው እሱ የሚያስበው። ብር ሰጠኝ። በቃ ነገሮችን ቅልል አድርጎ ጨርሻለሁ ብሎ እኔ ዘጋኝ ማለት ነው። እኔ ግን ልጅ እኔ ጋር እንዳለው ማስረጃ ብርሃነ ሰላም ጎፋ ክሊኒክ ተመርምሬ ውጤት የአልትራሳውንድ ውጤት አለ እሱን ለጓደኛው ሰጠሁት። ምንድነው ምናምን ነገር አለኝ። እንደዚህ ነው አሳየሁት። ኧረ እኔ ያለምን ምናምን ነገር አለ። ከዛ በቃ ይሄንን ስጥልኝ ከኔ ልጅ አለው ነግሬዋለሁ ያውቃል። ስለዚህ ብዬ ሄድኩኝ። እኔ ተነስቼ ሄድኩኝ። ደወለ፣ ተሳደፈ። የሚመጣውን ነገር አንቺ ነሽ የምትወጪው፣ እኔ ምንም ነገር አላቅም አላደርግም ማለት። እሺ አልኩኝ። ሄድኩኝ አባቴ ጋር መናኸሪያ ሄጄ ከአባቴ ጋር እንግዲህ በአካል አንታወቅም። ከዛ ተቀበለኝ። ሆዴም እንዳልኩ እንደ ቁመቴ አይደለም አያስታውቅም ብዙ። ከዛ ያረፍንበት ያባቴ እህት አለች አክስቴ ማለት ነው። ሆቴል አላት እዛ ክፍለ ሀገር። እሷ ጋር አረፍን። ስናርፍ አየችኝና ያው ሴት ናትና ገብቷታል። እቺ ልጅ አላሳደግካትም፣ ሁኔታው አላማረኝም፣ ነፍሰ ጡር ሳትሆን አትቀርም እንዳትላት በቻልከው መጠን ታግዛታለህ አለችው። መጣና አባቴ ሲጠይቀኝ አዎ አልኩትኝ። ከዛ ችግር የለውም ማለት የአባቴ ቤት ከከተማው ረጅም ነው ማለት ርቀት አለው። የ3-4 ሰዓት መንገድ ነው በእግር። ከዛ ዛሬ እንደርና ሰኞ የገበያ ቀን ነው፣ ሰኞ በፈረስ ነው ወስድሻለሁ አለኝ። እሺ አልኩኝ። ግማሹን በፈረስ ግማሹን በእግር አድርገን ሄድን ወደ አባቴ ቤት። ሲሄድ እዛ መብራት የለም፣ በቃ በጣም ገጠር ነው፣ ንጹህ ውሃ የለም። ብቻ ብዙ ነገሮች እንደጠበቅኳቸው አይደሉም። ተሰማኝ። በቃ አልፈዋለሁ ከእግዚአብሔር ጋር አልፌ ልጄን አቅፋለሁ ነው። ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል። የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል። ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል። በአርባ ምንጭ ሪትሪት ተሳተፉ። ችግራችሁን ለልበቀና ሰዎች እያካፈላችሁ የሚረዳችሁን ሰው አግኙ። ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ። በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ። በ0987 29 ደውሉና ተመስገቡ። ያለን ቦታ በጣም ጥቂት ነው። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው። ለተመረጡት ብቻ ደረሰ ወሬ 15 ቀን አካባቢ እንደተቀመጥኩኝ አባቴ ስራ መስራት ፈልጋለሁ፣ ወሬ እስከሚገባ ስራ መስራት አለብኝ። እጄ ላይ ያለችው ያቺ 3000 ብርና ከሷ ዋጥ አድርጌ ህመሜን በ3ኛው ቀን ተነሳውኝና
ውሃ የሚቀዳበት ቦታ አለ የህብረተሰቡ አጠቃላይ የሚቀርበት ንጹህ ውሰዱኝ አልኳቸው እሺ ብለው ከልጆች ከማቴዎች ጋር ሄጄ ልጅሽስ ለሷ አንተም እያየሽልኝ ብያት ጠበቀችልኝ ሄድኩኝ ደርሼ ይዤ መጣሁ ውሃ በሶስተኛ በቃ አለቀስኩ ውሃ ጠማኝ ከምል በላይ ከዛ ተነሳው በዛው ሐምሌ 3 ወለድኩኝ እስከ መስከረም አካባቢ መቆየት ስላለብኝ ግዴታ ጠንከር ማለት ስላለብኝ እሱ ጋር ቆየሁ ልክ መስከረም 17 የመስቀል ቀን መጀመሪያ አባቴ መሄድ እንደምፈልግ ወደ ከተማ ነገርኩት የተከራዩበት ቤት እየቆጠረ ነው በቃው እንደገባ እንደተቆለፈበት ነው ያለው ከዛ ነገርኩት ትሄጃለሽ ማለት መስከረም 17 በፈረስ ጭኖ ቤት ያፈራውን ቋጠር አድርገውልኝ ይዘውኝ ሄዱ እዛ ስገባ የተከራዩበት ሴትዮ በጣም መልካም ናት ሞለደኝ ነግሬያት ነበር ደውዬ ስገባ እንደ እናት ሻማ አብርታ ቤቱን ሳርጎዝጉዛ አልል ብላ እንደ እናት ተቀበለችኝ በጣም ደስ አለኝ 150 ብር ነው ኪራዩ አይከብድም ግን ስራ ከሌለ ይከብዳል ከየት ይመጣል ስለዚህ አሁንም ስራ መስራት እንዳለብኝ ሲያዩ ምንም ነገር የለም ያቺ ፍራሽ የገባችው ናት ያው ቤት እንትስቶን ተተዋወቃለህ አከራይና ተከራይም ብትሆን እኔ ደግሞ ቀረብኳት በጣም እሷም ቀረበችኝ ስራ ማግዛለሁ ምንም ማለት ዳቦ ቤት አላቸው እነሱ ማታ ዳቦ እንትንላለን እንጠቀልላለን ለመሸጥ ማለት ነው እንሰራለን ከዛ ጧት እሷ ትሸጣለች ስራ መፈለግ አለብኝ ምናምን ስላት እዛ አካባቢ ትምህርት ቤት አለ የመንግስት ትምህርት ቤት ጽዳት ውድድር ወጥቷል እና ሄደሽ ተወዳደሪ ምናምን ነገር አሉኝ ሄጂ ተወዳደርኩኝ 3 ወር ሞልቶኛል ያው ማለት መስከረም ነው ሄድኩት ብያለሁ ተወዳደርኩኝ 11 ወይ 10 ሴት እንሆናለን ብቻ አለፍኩኝ እኔ ከዛ ስራ ጀመርኩ 800 ብር ነው ደሞዙ 150 ብር ነው ቤት ኪራይ ከዛ በኋላ ለልጄ ወተት ምናምን ቤት ውስጥ ይገዛል በቃ ህይወቴ መስመር እያዘመጣ ግን ያው ሰውነንና በቃኝም ዋናቅም የተሻለም ነገር እንፈልጋለን ሌላ የገቢ ምንጭ ፈለኩኝ እሱን እየሰራው ምክንያቱም ጧት ነው ያችን ስራ መሰራው ወይ ጧት ነው ወይ ማታ ነው ተማሪ ከወጣ በኋላ ወይ ተማሪ ከመግባቱ በፊት ማጸዳው ማንንም ይዝልኝ አከራይ እየሸጠች ዳቦ ማታኛ ይጋገር ነው ሳትሸጣለች ከዛ ልክ ተቀበላታለሁ እኔ ሌላ ስራ ፈልጋለሁ ምናምን ስላት እንደዚህ አልጋ ቤት ጽዳት ምናምን አለ ሆቴል እሱን ላናግርልሽ እንግባባዋለን የኛ ዘመድ ነው አለችኝ እሱም 400 ብር ትግባ ችግር የለም ታጽዳለ 400 ብር 200 ብር ደሞዝተኛ ሆንኩኝ ማለት ነው ዋው ከዛ በቃ አሪፍ እንትን ያልኩ ያለ ልጄም ጠነከረችልኝ አመት አካባቢ ሊሆን ሲል ያው አስተማሪዎች ጋር ስትግባባ ምናምን ለምን ኬጂዎችን ቢያንስ ኤቢሲዲ እንኳን አታስቆጥሪም ከዛ መንግስት አንቺን ያስተምርሻል አንቺ ኬጂዎችን ኤቢሲዲ ምናምን ብታስቆጥሪ ተምረሻል ምናምን ነገር ሲለኝ እስከ 10 ነው 10 ተፈትኜ ውጤት ሳሪዝ ነው የሄድኩት ብዬ ለዳይሬክተሩ ነገርኩት ማምጣት ትችያለሽ ምናምን ሲለኝ አዎ የዛን ሰዓት በእኛ ጊዜ 2.5 ነበር ከዛ ትምህርት እንትኔን ይዤ እንደመጣ ነገረኝ እሺ ብዬ ልጄም ስለጠነከረችልኝ አመት ሊሞላት ነው ወደ አዲስ አበባ መጣሁ ሰኔ አካባቢ መጣሁ ልጄ ሐምሌ 3 ነው አመትም የሞላት ከዛ ልክ እንደመጣሁ ያው ማረፊያ የማናት ማሂናት ደወልኩላት ሁሌም በቃ ካልመጣው ካላየሁሽ ምናምን ብላ ታለቅስ ነበር እዛ ያለው ማለት ነው ሰርፕራይዝ ላርጋ ብዬ እዚህ ስደርስ ሀና ማርያም አካባቢ ስደርስ ነው እንትን ያልኳት የደወልኩላት የት ነሽ ምናምን ስላት እኔ አላምንም ምናምን ነገር አለች ከዛ በቃ ጠበቀችኝ ግን በመሃል ምን አደረገች የልጄ አባት ጓደኞች ጋር ደወለች ዲና ልጇን ይዛ እየመጣች ነው ምናምን ብላ ማለት ነው ያው ሰላምን አስባ እንድንታረቅ ምናምን ፈልጋ ነው ከዛ የት ነሽ እየጠበቅንሽ ነው ከማን ጋር ነው የምትጠብቂኝ ነው ስላት ምንም እንዳትዪ የልጄ አባት ሞላ ይባላል ከሞላ ጓደኞች ጋር እየጠበቅንሽ ነው ማይሆን ነገር እንዳሰሪ እንዳንጣላ አልኳት ነይና እናወራለን ምናምን ነገር አለችኝ መጣሁ ተቀበሉኝ ከዛ ሁሉም ተሰባሰቡ እሱም ተደወለለት መጣ እዚህ ገብርኤል አካባቢ ጉፋ ገብርኤል ማዘር ምግብ ቤት አካባቢ ጠበቁኝ በቃ ይቅርታ ተባባሉና ልጃችሁን በጋራ አሳድጉ አንቺም ማጥፍተሽ ሊሆን ይችላል እሱ ማጥፍቶ ሊሆን ይችላል ልጅቷን ሲያዩት በቃ አሳሰቻቸው ልጅ ናትና ማንም ሰው እንትን ይላል አይደለም ይወለደና አያት እነሱ ባልታሰብ ለመስማማት እንትናለን እርቅ ሊፈጠር ከዛ ልደቷን እንደደረሰም ነገርኳቸው አንደኛው ጓደኛው ቤት እናቱ ቆንጆ አድርጋ ደግሳ 1 አመቷ ተከበረላት ከዛ 1 አመቷ ተከበረላት ምንድነው ቀጣይ የምናደርገው እንነጋገር በሐሳብ እኔና እሱ ብዙ ጊዜ አንግባባም አውርተን አንግባባም 800 ብር አሁንም ሰርተሽ እዚህ አዲስ አበባ ላይ ለመኖር ታስቢያለሽ እንዴ ወደ ባህር ዳር እንሄዳለን እኔ ባህር ዳር መሄድ አልፈልግም ከኖርኩኝ አዲስ አበባ ነው ካልሆነ ደግሞ እዛው የኖርኩበት ሄዳለሁ መልሳለሁ የመጣሁት ለዚህ ነበር አጋጣሚ ግን ይሄን ነገር እርቅ ተባለ ሳላስበው ነው የሆነው ግን ለልጄ ጥያቄ መልስ ነው እኔ ሊሆን የሚችለው እናት እንጂ አባት መሆን አልችልም በአንድ በኩል ለሷ ደስ አለኝ እኔ አባቴ ልጅ ከማሳደግ አባቴም ከሚያፍርብኝ ብያለሁ
ከዚህ በፊት የተባለውን ከዛ ለአባቴም ነገርኩት ደውዬ ከሆነም አሪፍ ነው ምን ችግር አለ እዛው እንትን ብለሽ ታረቂ ጊዜ ያለው ዕቃን ያወጣል ዕቃ ቆልፌ ነው የመጣሁት ምናምን ነገር አለኝ አይ ባህር ዳር ካልሄድን አለ የልጅ አባት ከዛ እኔ አልሄድም አልኩት ተጣላን በዚህ ከዛ በነጋታው እንደውም በቃ ሄዳለሁ አልኩት ወደ ባህር ዳር አይደለም ወደ ክፍለ ወደ አባቴ ሄዳለሁ አልኩት እሺ አደርስሻለሁ እስከ መናኸሪያ አለ መናኸሪያ 120 ብር ነው ትራንስፖርት ወደኛ ሀገር መሄጃ ወራይሉ ጃማ ደጎል ምናምን የሚል ጠየቀ ረዳቱን ስንት ነው ትራንስፖርት ምናምን ነገር አለ 120 ብር ለረዳቱ ነው 120 ብር አንስቶ ይሰጣል እጄ ለኔ ሳንቲም ነበርኝ የለቷ ጊዜ ጓደኞቹ አሰባስበው በፖስት አድርገው ይሰጡኝ ሳንቲም ነበር ብዙ ብር ነበር አንድ 3000 አካባቢ 3000 ምናምን ብር ነበር በፖስታና ከሊኮ እንደዚህ ብር ሰጥቶኛል ብዬ ነገር ምናልባት እሱም ስላለ ሊሆን ይችላል ብር የሚያልሰጠኝ 120 ብር ግን ለረዳቱ አንስቶ ሰጠ ከዛ በቃ ከዚህ በኋላ እንዳደውይ ልጅ መጠየቅ አለብኝ እጠይቃለሁ ተሰዳደም በቃ አንግባባም ብዙ ነገር እንትን አንግባባም ስድብ ነው እኔና እሱ ጋር እሺ አልኩኝ ደረስኩኝ በቃ ከሱ ጋር ያለው ነገር እንትን አለ በዚህ መሃል ታላቅ ወንድሜ መጥቼ ያው ይቅርታ ቢዩ ተጣልቻለሁ ማለት ይሄ ነገር አልነገርኩትም ወንድም ነውና የሚሰማው ነገር አለ ወንድሜን ይቅርታ ምናምን ቢዩ ነበር ሄድሽ እንዴ ምናምን ሲለኝ ያው ሄድኩኝ እኔ እኮ አንድ ነገር ላውራሽ አስቤ ነበር ምን ምናምን ሲለኝ እዚህ የሆነ ስራ ላመቻችልሽ አስቤ ነበር ለምን ሄድሽ አለኝ መምጣት ይችላል አሪፍ ነገር ከሆነ እዚህ ያለው ነገር እንደዚህ ነው ምናምን ቢነገርኩት ሴፍቲ ኔት እዚህ አስመዝግብሻለሁ ምናምን ነገር አለኝ ልጄ ማን ይዘልኛል ስለው እዚህ ሆነ ሴትዮ ያሉኝ እኔም ማቃቸው አንቺ ለሳቸው የሆነ ነገር ታግጃለሽ ልጅሽን ይዙልሻል እዚህ ያለሽ ነገር ጨርሰሽ ነው ያለኝ እንግዲህ ሄጃለሁ ናዚ አካባቢ ያለፈ ብቻ መስከረም እየተጠጋ ነው መስከረም አካባቢ ድጋሚ ወደዚህ መጣሁ ማንንም ብዬ ታላቅ ወንድሜን ብዬ ማለት ነው እህት አለችው ከሌላም ትወለድ እሷ ጋር አረፍኩኝ ነገሮችን ያስቤዛ ምናምን ተናለ ከዛ ስራ ምናምን ስለው ነገ ጧት ሄደሽ እዚህ ቦታ ትመዘገቢያለሽ 900 ብር ነው ደሞዝ አለኝ ልጅ ስለው አዝልሽ ነው የምትሰሪው እንደዚህ ብለኸኛል ነበር እንዴ ያሽው እኮ ልጅ ነው ማለት ከልጅም ደግሞ ያንን ቃል ደገመልኝ ዲቃላን ያሽው ወንድሜ ተው እንደዚህ አትበል ዲቃሏ ታድጋለች ተጣላን ከሱ ጋር ማለት ነው ከፋኝ ከምል በላይ ሰው በልጁ ሲፈተን በራስ በሆነ ሰው ደግሞ ይሄን ቃል ስትባል ይከፋል ያባታም ቁጭ እንትን አለብኝ ከሱ ጋር በጣም ላፊ ቃላት ተነጋገርን ያው የደስታዬም የሐዘኔም ተካፋይ ማይ ስለሆነች ደወልኩላት ማይ እዛም እያለው ልቦ ያርፍም በሳምንትም በምንም ስትመጣ አስቤዛዎችን ቤቱን አይታይ ታርጋ ላይ ማላ ይችላል ምናምን ብላ እንትን ትላለች በጣም መልካም ናት ለኔ ደውልኩላ ከግርማ ጋር እኮ ተጣላ እንደዚህ ያለኝ ምናምን ስላት ነይ ያለች እዛው ህቷ ጋር ማለት ነው ነይ ያለችኝ ጎፋ ምሮት ኮንዶሚኒየም ነው ቤታቸው ወርቅ ህቷ የሰጠቻት ወርቅ ነበር የጆሮ ወርቅ እሱን አነሳችና ነይ ደርሰን እንምጣልሽ የት ምናምን ስላት እንዲህ ቦታ ሄደን ወርቁን ሸጠች ለኔ ብላ መቤቴ ለኔ ብላ ስንት ሸጠች በሳቱ 7000 አካባቢ መሰለኝ ሁለት የጆሮ ጌጥ ወርቆቿን ነው ሸጠችና ቤት ኪራይ ከፈለችልኝ አነስ ያለች ቤት ተከራይችልኝ እዛው ጎፋ መብራት ኃይል ጫፍ ያለች ኮንዶሚኒየም ሳይሆን ከኮንዶሚኒየም ወጣ ብለ ነው ቤት 700 ብር አገኘችልኝ ከፈለችልኝ ስራም ትጀምራለች አለች ጀበና ቡና ተፈለገ አገኘው እንደዚህ ነው ተባበሪያት ምናምን አልቻት መታከራዩም ሴትዮ ወይ ችግር የለም እስክትቋቋም ድረስ እኔ ማላስከፍላት በላይንስ ትባላለች እግዚአብሔር ይስጣት በዚህ ማመሰግናቸው ሰዎች ብዙ ናቸው ስም ዘርዝር አልጨረሰም ከዛ ጀመርኩኝ ጀበና ቡና ልጄን ይዤ ጧት ሄዳለሁ አፍልቼ ዘው ልክ ስታዘዝ ለአንደኛው ጣል አድርጌ ዘው ቁጭ ብሎ እንትን የሚጠቀሙ ከስተመሮች አሉ ልጄን ይዟታል አመት ከምናምን ድክ ማለት ልጀምር ነው የሁሉም ልጅ በቃ ደስ ይያላችሁ ይዟታል ያለውበትን ነገር ሲያቁ ያካባቢ ሰው ልብስ ይገዛላታል ምን ይላታል በቃ ለኔ ህይወት እየተስተካከለ መጣ ካጠገቡ ከዛ ቡና ከማፈላበት ላውንደሪ ቤት አለ እና ላውንደሪ ቤት ተለቀቀ ሰው ማለት ሰራተኛዋ ለቀቀች ሰው ይፈልጋል ሰውየው እኔ ደግሞ አሁን የስራ እንትን አለኝ ውስጤ እንዴት ነው እንደዚህ ያለቀስኩበት እንደዚህ የተቸገርኩበትን ነገር ሰርቼ ነው የሚያልፍልኝ ነገር ብዬ ስለማስብ ስራ ሁሉንም መስራት ደስ ይለኛል ግን ሁለት እግር አለኝ ተብሎ ለዛፍ ላይ አይወጣም እኔ መስራት ያለብኝ ቡናውን ከሆነ ቡናውን ነበር ላውንደሪ ቤቱን ከሆነ ላውንደሪ ቤቱን ነበር ሁለቱ ጎን ለጎን አይከብደኝም ብዬ ስላሰብኩ እየሰራው ያለ ሁለቱንም በመሃል ላውንደሪ ቤት ተሰረቀብኝ ትንሽ እቃው ጠፋ ቡና ትእዛዝ ላደርስ ሄድ የሆነ እቃ ተወሰደ ከዛ በቃ ቡናውን አቁሜ ቀጥታ ወደ ላውንደሪ ብቻ ገባው ማለት ነው ላውንደሪ ቤት 1200 ብር ነው የሚከፍለኝ 700 ብር ነው የቤት ኪራይ ብያለሁ አይበቃም አሁን እዛ አናገርኩት አዱሽ ይባላል ሰውየው ወንድ ላጥቢት ልብስ ማጠብ በግሌ ማለት ነው ምግብ መስራት ፈልጋለሁ ምሳ ሰዓቴን ማፈቅርልኝ ማለት አንቺ ከበረታሽ ነው ችግር የለም የኔን ሰዓት እንትካላልሽ ምን ችግር አለ ስራ ያለ እሺ ብዬ ምሳ ሰዓት አንድ ቤት አናገርኩ 400 ብር ደሞዝ አገኘው ማታ 12 ሰዓት ነው ከሱ ወጣው ሌላ ቤት እንትን አልኩኝ አሁንም ሁለት ቤቶችን ያስኩኝ ጽዳትና ምግብ መስራት ሶስት ስራ መስራት ጀመርኩ በመሃል ግን ድካም መጣ ያው እንደዛ ተሰራው ላለውኝ ማታ
ኩላሊት ጠጠር ምናምን አለብኝ ያመኛል ትንሽ ድካም ሲበዛ ብቻ ትንሽ እንትኖች አሉብኝ ምንም ነገር ሲሆን አሁን ደግሞ አማካሪ ማሂናት ብያለሁ ማሂ እንደዚህ ነው መስላት እና ምን ይሻላል እንቁላል ደግሞ መስራት ልጆች ሲሰሩ ምናምን ያለው እንቁላል ማታ ማዞር ያው ተቀጥረንት ከምትል በራስ ደግሞ ልሞክራልኩና እንቁላል ቀቅዬ እዛው ላንድሪ ቤት ከንሰራለሁ ማታ ልጄን በላይንሽም ትይዝልኛለች ሌሎች ማሂን ትይዝልኛለች ብቻ እንደዚህ ስለሚይዙልኝ ልስራ ምናምን አልኳት እሺ አለኝ እንቁላል ቀቅዬ መሸጥ ግሮሰሪ ላይ ድንች ታክሲ አካባቢ ድንች ቀቅዬ በዳቦ ሳንዱች ምናምን ጀማመርኩኝ ያኛው ቤት ክረምት ስለነበረ የተከራየው በቤት ትንሽ ጠበበም ዝናብም እንትን ይላል ቤርጽጌ አካባቢ 1500 ብር ቤት ተከራየው ገባው ማታ ግን ይመሽብኛል እንቁላሉን ጨርሳለሁ ብዬ እንስል 4 ሰዓት 5 ሰዓት ይሆናል ልጄን ይዤ ነው በዛን ሰዓት የምሄደው እንቁላሉን ከጨርስኩ በኋላ ከዛ በቃ ማለት መማረር ነው አሁንም ደስታ የለም ድካም አለ የሚያጋጥምህ ነገር አለ ሰው ሰክሮ ላይሽ ላይ ግንባርሽ ላይ እንቁላል ሰብሬ ልብላ ምናምን አለ አዎ እንዲ ሰብሬ ግንባርሽ ላይ ነው መበላው አለ ሰብሮ ይበላል አዎ ከዛ እንዲ ሰብሮ ይበላል ከዛ አልቅሽ እንቁላሉን እንትን ብዬ ፖሊስ አመጣለሁ ምናምን ብዬ ሁሉ ሰክረው ነው ግን አይደል ሰክረው ነው በማግስቱ ይቅርታ ብሎ ይላል ከዛ ስነግራት አዲስ ሰፈር አካባቢ ሆቴል አላቸው እና እጣ ምናምን ሲሰሩ ታያለች ለምን እጣ ጀምሪ ማለች እጣ ምንድነው ስላት እንደዚህ ከአንድ እስከ 100 ወይም 50 ሊሆን ይችላል በቀን በ20 ብርም በ30 ብርም በ50 ብርም አዘጋጅተሽ በታማኝነት ይሄን ስራ ለምን አሰሪም አልኳት ቁማር ነው ኃጢያት ነው አልኳት የትኛው ጽድቅሽ ነው እንቁላል ሸጠሽ ስላበላሽ ጽድቅ ነው እንዴ በታማኝነት ስሪ እንጂ ይሄ እኮ ስራ ነው አለች ምን ችግር አለው አለች ያሳመነች እሺ ብዬ እኔ ደብተር ምናምን ገዛዛችልኝ በነጋታው እንደዚህ ቁጥር ጽፋ ምናምን ልጅ ያዘችልኝ ሄድኩኝ ወጣው ለመስራት እንደ አዲስ ሰው አይቼ እንደማላቅ ሰው ፈራሁኝ ማለት ነው ሰውነቴ በጣም ተንቀጠቀጠ የሆነ ቦታ ላይ ሰዎች ቁጭ ብለዋል እየተዝናኑ ነው ምናምን ገባው ምንድነው አሉኝ በር ላይ ቆሜ ማለት እንትን እየጠየቁ ነበር የመሰላቸው ደብተር ይዤ እንደዚህ ዘረጋ ከዛ እጣ ነው ነይ ቁጭ በያለኝ እጣ ነው ታዲያ ምን አስፈራሽ ከሁሉም 20 በስንት ነው አለኝ በ20 ብር ነበር ጀምሪ ብላ ያስጀመረች በ20 ብር እንደዚህ ደራሽ ከዛ ከሁሉም 20 ብር እንትን አለና ጽሁፌ ራሱ ግራ ገብቶታል ከመደንገጤ የተነሳ ማለት ነው ሁሌ ሲጀምሪ ከዚህ ጀምሪ ወልድ ፖምፒስታ ይባላል እግዚአብሔር ይስጣ ከዚህ ጀምሪ አትፍሪ ምናምን ነገር አለኝ አይኔን ገለጠልኝ የስራ ድፍረት ሰጠኝ ገባው ወደ ስራ በነጋታው ራሴ እንትን እያልኩኝ ጀመርኩ በሳምንት በ50 ብር ከዛ እያልኩኝ ከፍ እያልኩኝ በ100 ብር በዓል ሲሆን ደግሞ በግ ሰዎች ይመክሩኛል እንደዚህ ለበዓልኩ ያነቃቃል በግና ፍየል ሲታይ ደስ ይላል ሰው ይቆርጥልሻል ሲሉኝ እየሄድኩ ራሴ ቄራም ጀርመን ጋም ያሉ በክተራ መረጥ አድርጌ በ50 ብር በ100 ብር ማስቆርጥ የ3000 ብር በግ ከዛ እጣ ይወጣል ማለት ነው ሁሉም ሰው ይገዛል 100 ሰው መደባለሁኝ በ100 ብር 7000 ብር ደራሽ ነው በብር ከሆነ በግ ደግሞ 7000 ብር አመጣለሁ አንቺ ስንት ወስጃለሽ 7000 ብር ከሆነ በትንሹ ሁለተኛ እጣ 1000 ብር ብሰጥ 2000 ብር ትርፋለሁ ሶስተኛ እጣ 3 ብር አሜን ላይ 100 ብር ኦኬ እስቲ 10000 ብር ይሰበሰባል በ100 10000 ብር ይሰበሰባል ከዛ አንደኛው 7000 ብር አንደኛው 1000 ብር ከዛ 2000 ብር ይተወስጃለሽ ኦኬ እንደዛ ብቻ ብሮችን ማግኘት ጀመርኩኝ ከስተመርም በጣም አፈራው ጎበዝ በቃ ያበረታቱኛል ይደርሳቸዋል ግና ይደርሳል ማጭበርበር የለም አንደኛ ቴክስት አለ ለመቶ ሰው ሜሴጅ ልካለው በጣ ሲወጣ የወጣበት ቦታ ማን ጋር እንደሆነ ማን ግሮሰሪ ከሌ ግሮሰሪ ታዛቢነት ወይም ደግሞ በዳኝነቱ ከሌ ብዬ ሐቀኝነት ነው ይቀበላሉ ዳኞቹ ይቀበላሉ ከዛ አንዳንዴ ቪዲዮም እኮ አለ እሺ በቪዲዮም ይደገፋል እንትስተር ግን በሰዓት በቪዲዮ ምናምን አላረኩም ገና ስልክ ምንም አልተደራጀውም ነበር ኦኬ እና በግና ፍየል ብቻ በቃ አሪፍ ሆነልኝ ስራ አሪፍ ሆነልኝ ስለዚህ በቀን 2000 የምታገኘው በቀን በወር 1200 ከማግኘት 400 ከማግኘት በቀን 2000 ማግኘት it's like exponential እንደዛ ሆነ ነገሮች ቤቴን መቀየር አለብኝ አልኩኝ ያው የድገት እንትን ሲመጣ የምታስባቸው ነገሮች አሉ የቤት ቀይ ማሟላት አልጋ ምናምን ሴትናና ደግሞ የቤት ቃ ትፈልጋለህ ውስጥ ይማልመውን ህይወት መኖር አለብኝ ልጄንም በጥንቃቄ የሚያስን ዴኬርም ማስገባት አለብኝ ለልጄም አሪፍ ልብስ ምንም አልኩኝ ማሳካት ጀምር ከእግዚአብሔር ጋር ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል በአርባ ምንጭ ሪትሪት ተሳተፉ ችግራችሁን ለልበቀና ሰዎች ያካፈላችሁ የሚረዳችሁን ሰው አግኙ ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ በ4 ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ በ0987 29 ደውሉና ተመስገቡ ያለን ቦታ በጣም ጥቂት ነው ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው ለተመረጡት ብቻ ከዛ በመሃል
በዓል ሲሆን አሁን እጣይን ከፍ አደረኩት እጣይ አደገ ስንት ሆነ 1000 ብር በቀን ማለት 1000 ብር የሆነው ግን ለበዓል ነው ለበዓል ስንት ሰው ቆርጠዋል 100 ሰው ጂሰስ ከዛስ የሚደርሰው ስንት ሺህ ብር ነው በሬ የበሬ ጥፍ ስንት ብር ተፋላችሁ ከዛ የ60 ሺህ ብር በሬ ገዛለሁ ኦኬ 60 እና 65 አካባቢ የቀረው አንቺ ነው አይ ሁለተኛ ዕጣ 10 ሺህ ብር ስለዚህ 25 ሺህ ደርሰሻል ሶስተኛ ዕጣ 5 ሺህ ብር ኦኬ ስለዚህ 20 ሺህ ደርሰሻል ተወራ እስከ ቄራ ነው ማዞረው አንድ ልጅ ይዛለውኝ እኔ ከኋላ በሬውን እየነዳው አልፋልኩ እንትን ያልኩቻ እንደዛ ህይወቴ እንትን ያልኩኝ አሪፍ ቀጠልኩኝ ከዛ ጎን ለጎን ደግሞ ሰው ያማክራል ከስተመር አፍርተሻል ስንቴ በሬ ሰራሽ ግን ለጊዜ ለፋሲካ አንዴ ለገና እሺ ለአዲስ ዓመትም ሰርቻለሁ መሰለኝ አዲስ ዓመትም አንዱ 3 በሬ አዞሬያለሁ ቲክቶክ ላይ ምናምን ለቀቅ ያለው ቪዲዮዎች አሉ ፎሎወር አለሽ እንትን ብሏል አይሰራም አሁን 6000 ፎሎወር ያለው ተዘግቷል ብቻ እንደዛ ነገሮች ሞካክር ነበር በቲክቶክ እና እንደዛ ያለ ሰዎች በቃ ይሄ ድካም ሲመጣ ምንም ያዩኛል ከዛ ቤቴ እዛው ብሔረጽጌ አካባቢ ሆነ ቀይሬያለሁ ብያለሁ መብራት ኃይል ኮንዶሚኒየም ተከራየሁ ስቱዲዮ ተከራየው እዛው ሰራለሁ ይሽ በቃ በላይ የነሮች ነው ይባላል አጋዥ አገኘሁኝ አጋዥ አስገባው ቤቴ ኦኬ በነፃነት እኔ ሰርቼ ይገባለሁ እሷ ትይልሻ ዋው እግዚአብሔር ይመስገን እኔ ቺ አይደለም ምን ስለኔ በራሴ የቆረው ምናምን ሳይሆን እግዚአብሔር አግዞኝ ነገሮችን አስተካክሎልኝ ነው ከዛ ሰዎች አሁንም ይሄን ብርታቴን ምናምን ሲያዩ ያበረታቱኝ ራሳቸው ያበረታቱኝ ሐሳብ ደግሞ ይሰጡኛል ዲና ብዙ ከስተመር አፍርተሻል በመሃል ደግሞ ማታ ምን አጫውታለሁ መሰለ እጣ ፈጣን የሚባል ነገር አለ ቢንጎ እንደ ቢንጎ ሆኖ ካርቴል አለ ለሰዎች የሚሰጥ 20 ሰው ሊሆን ይችላል አንድ ግሮሰሪ ላይ የሚቀመጠው ለነሱ ቁጥር ሰጥና በ20 ብር በ30 ብር አጫውታለሁ ከ3 ሰዓት እስከ 4 ሰዓት ያ ቤት ይከፈላል እኔ ግን እዩ ባጽባ ይባላል ልክፈል ስለው ለኔ መከፊኝ ለልጅ በቀን ለልጅ አካውንት ክፈችና አስቀምጭላት አንደኛ ያቃሉ ነግረውታል እዛ አካባቢ ላይ ለልጅ እንደምሰራ ያበረታታኛል እሱ ሰውን በጣም መልካም ስለሆነ ማታ የናጫውታለሁ ከዛ ከቀኑ ስራ ደሞ ሌላ ተጨማሪ ይሄኛው ነው ሰራለሁ 600 500 1000 ብርም ይገባል ከፈጣኑ ላይ እና ያንን ስራ እየሰራሁኝ እቁብ ብጀምሪኮ ከዚህ ሁሉ ስራ ታርፊያለሽ አሉኝ ሰዎች እሺ ማለት ከስተመር አፍርተሻል አሁን በቃ ይናላ ሩጫውን ተይና እንትን በይሆነ እድገት አሳይ ነው እሺ ብዬ ከስተመር ሳማክራችሁ ደግሞ አንቺ ጀምረሽ ምን ችግር አለ ማለት እነሱ ናቸው ያነሱ ያበረታቱኝ እዚህ ያደረሱኝ እነሱ ናቸው ደስ ይለናል ጀምሪ አንቺ ጀምሪ እንጂ ኛ ችግር የለም እሺ ጀመርኩኝ በ2000 ብር አካባቢ መጀመሪያውን ትንሽ እቁብ ተብሎ 10 ሰው ነበር እሱ በሰላም ተጠናቀቀ ግን ልምድ የለም እንዲሁ የሆነ በእንትን ነው እንጂ በመተዋወቅ ምናምን እንጂ እኔ ጋር ሲጥሉ ምን አለሽ ምናምን ብሎ ይጠይቀኝ ማንም የለም እዛው ነው የሚያዩኝ ያው ልጃችን ናት ብለው ነው የሚያስቡት እኔም ደግሞ ቤተሰቤ ናቸው ብዬ ነው ሁሉንም እንትን መለው ከዛ ማደግ አለበት ምናምን አሉ እቁቡ ሰው እነሱ ይዘው እንደሚመጡ ነገሩኝ 2000 ነበረው እቁብ ወደ 4000 ገባ አንድ አመት አይፈጅም እቁቡ 8 ወር ከ20 ቀን 260 ቀን ነበር የሚፈጀው ደብተር አዘጋጅቼ ምናምን ነገርኳቸው በየቀኑ ነው የሚጥሉት በየቀኑ ነው የሚጥሉ 4000 ብር በየቀኑ 4000 ሰብሳቢዋ እኔ ነኝ ከዛ በመሃል ያው እኔ እፍጨረጨራለሁ ብያለሁኝ ወደ ስራ ይሄን ገታረኩና ጣውን እቁቤ ላይና ይሄ ኬኖ የሚባል ጨዋታ እንደ ቤቲንግ በነበረ ሰዓት ማለት ነው ኬኖ የሚባል ነበር እሱም ከፈትኩኝ እኔ ያው ጄሌ ሳንቲም ስላለ ማለት ነው በቁቡ ሳይሆን በራሴ ብር ትንሽ ብር ነው የሚያስጠው ቴሌቪዥን ምናምን ነገርቺ አንዱ ለቦታ ከፈትኩኝ ኬኖ የሚባለውን ጨዋታ ከዛ እቁቤን ሰበስባለሁ እጣውን አልፎ አጫውታለሁ የሆነ ሰው ዲና አሁን ይሄ እቁብ መሰብሰብሽ አለኝ ወይ መነሻሽ ነው ወይ መውደቂያሽ ነው እቁብ እንዲ እንደምታስቢው አይደለም በአንድ ሰው ተከሻ አይሆንም በደንብ አስቢበት አንዳንዴ ጻፊም ዳኛም ሰብሳቢ ምን ይሆነኝ ለሰው ማማከር ጥሩ ነው በሞቅታ የተነሳ ነገር ጀመርኩኝ ያው ደና እየሄደ ነበር ግን ተረጋጊ ያለኝ የሆነ ሰው መከረኝ ወልሙት ጀምሬዋለኝ እቁቡን 5 ዙር አንደርሷል እሱ እንደዚህ ሲለኝ ማለት ነው ግን ይከብድ ነበር እስከ 10 11 አካባቢ ሰዎችም በማል እየወጡ ምናምን ተንገዳገደቁ ልክ 12 ላይ በቃ የሌለ ነገር ሆነ በልተው ማይጥሉልኝ በዙ ሰው ወጣ እኔ አንድ ዙር ምናምን ነው የሰበሰብኩት ብያለሁ ልምድ የለኝም እኔ ጋር ሲጥሉ በእምነት ነው ብያለሁ ቤት የለኝም መኪና የለኝም ማለት ንብረት የሚባል ነገር እንትን የለኝም እኔ በእምነት ነው ስለዚህ አንተ አሁን እኔ ጋር እቁብ ካለ 1 ሚሊዮን 40 ሺህ ብር ደራሽ ነው አምና ነው ይጣልከው ብዬ 1 ሚሊዮን 40 ሺህ ብር በካሽም በሞባይል ባንኪንግ ወይም በባንክ ሰጣለሁ በእምነት ከዛ ሳይጥሉልኝ ሲቀሩ ከሊኩ አልጣለልኝ ምን ተቀብለሻል ምንም አልተቀበልኩም ለምን እንዴ እናንተ አምናችሁኝ አይደል ይጣላቁታ እንደዚህ የሚባል ነገር የለም ቢያስታኪ እሄዳለሁ ቤት የለም እባላለሁ
እከሌ ቢሮ ሄዳለሁ ለቅሶ ነው በቃ ከዛ በኋላ የኔ ህይወት ጭንቅላቴ ምናምን ምስቅልቅል ወጣ ስራዬም ስንት ቁብ ከተበላ በኋላ 12 ዙር በዳና ሄዷል 1 ሚሊዮን 40 ሺህ ብር 12 ወስዷል 12 ሰው ሲወስድ የመጀመሪያው እኔ ነበርኩኝ ያኔን እየሞላ ሲጎልብኝ የኔን እየሞላው ተቀማጭ ብር የለኝም ይሄን ቁብ ሳስኪድ መታሰር የሚባል ነገር ማለት ማስቀመጥ ቁብ ይሆን ነገር ቢያጋጥሙ መታስቀምጠው ነገር ይኖር ገባ ነበር እኔ ያስቀምጥኩት ነገር የለም ኦኬ ከዛ 13ኛው ላይ እጣውጥቼ ምሰጠው አጣው እጣውጥቼ 200 ሺህ ብር ነው እጄ ላይ ያለው 1 ሚሊዮን 40 ሺህ ብር ነው መስጠት ያለብኝ ለሰውየው እጣውጥቻለሁ ግን ብር የለም 13ኛው ዙር አላወጣም ማለት ለምን ብር ጎደለብኝ ከሊከሊ ወጣ እና የተቀመጠን ብር ሰዎች ናቸው 26 ሰው እሺ 26 ሰው ነው 1 ሚሊዮን 40 ሺህ ብር ነው እጣ የሚወጣው በየ10 ቀኑ ነው ለኔ የሰብሳቢ በቀን 40 ብር ነው የሚያስቡልኝ ያ ማለት እጣ በሚወጣበት ቀን 26 ሰዎች 40 ብር አጠራቅሞ 400 ብር አንድ ሰው ይዞ ይመጣል እቁ ሲያልቅ ለኔ ወደ 200 ምናምን ሺህ ብር ነው የሚሆነው የሰብሳቢ ብቻ ግን በየ10 ቀኑ ነው የሚሰጥ የሚተስማማ ነው 13ኛው ዙር ላይ ቃቃተኛ አልቻልኩም ፈረሰ ቁቡ አልፈረሰም 13ኛው ዙር ሳላወጣ ሳንቲም እንትናሉ ሰጡኝ አላወጣውም ወደ 14 ዙር ሰዎች ሰጡሽ በቃ ያላቋረጡት ብቻ የሚቀጥሉ የበሉትና መቀጠል የሚፈልጉት ሰጡኝ ያቋረጡት አቋረጡ አንድ 5 ሰው አካባቢ አቋረጠ በልቶ አይደለም ሳይበላ ታራ እሱ ይጎዳሻል እንዴ ታዲያ አዎ ለምን መቀነስ ነበረበት እነሱ ሲወጡ የብሩ መጠን 1 ሚሊዮን 40 ሺህ አልነበረ ሰው ሲወጣ ከታምጥቼ ይሰጣለሁ እኔ አሁን ሳይገባኝ ሳስኪደኝ ነበረው 1 ሚሊዮን 40 ሺህ ብር የሚመጣ ስቲል ብር አላችሁ ግን እነዛ ሰዎች አይደለም አላቸው የሚወስዱት መጨረሻ ነው እቁቡ ካለቀ በኋላ ሳልቀንስ እኔ ሱቆቹ አሉ ብያለሁ የራሴንም ብር ያስኬድኩት ነው ያሞላለሁኝ ያሁን ሳምንት ጎሎብኝ ከቀጣይ ሳምንት ከሚጥሉት ለዚህኛው ሸኛለሁ ከዛ ያኛው ደግሞ ይደርስብኛል ከዛኛው ከሚጥሉት ይያልኩኝ እቁብ ምስቅልቅል ወጣ እንደምንም ብሎ አለቀ ግን ያልበሉ ሰዎች አሉ አለቀ ግን ሲያል 26 ሰው ነው ብያለሁኝ አንድ 5 ሰው አካባቢ አልበለም እቁብ ወደ 5 ሚሊዮን የሚጠቀም ማለት ነው አይ በግማሽም ሙሉ አይደለም በግማሽ በ500 ስለዚህ ያልሞላ ያቻለው በልተው ያልከፈሉ ስላሉ ነው አንደኛ በልተው ያልከፈሉ አሉ ሁለተኛ እኔ ሳልቀንስ ነው የሰጠሁት 1 ሚሊዮን 5 ሰው ካቋረጠብህ 1 ሚሊዮን 40 ሺህ ብር አይመጣም ሂሳቡ እኔ አልገባኝም ይሄ ከዛኛው ሂሳብ ያነሳው ነበር ያምታታው ነገሮች ሳስቀጥል ነበር ጉርለቱ ማን ላይ መጣ እኔ ላይ መጣ አለቅ ብር ሲሉኝ በቃ እንደዚህ ታገሱኝ ሰርቼ ይከፍላለሁ ወይም ደግሞ ሌላ ቁብ ጥላለሁ አልኳቸው ሌላ እንዳሁን እንዳለፈው ሌላ ቁብ ጀምረና የመጀመሪያው እኔ በልቼ እከፍላለሁኝ ከዛ በኋላ ነገሮችን አስተካክላለሁ ማለት ጀመርኩኝ እሺ ምናምን ተብሎ ያልበሉ ሰዎች ያው ተነጋግረን በዚህ መልኩ ጨርሰናል ከዛ አዲስ ሰዎች መዝግቤ ምናምን ጀምሬ አንድ 3 ሰው ጣለልኝ አዲሱን እቁብ ለማናንስ ሲሰጠኝ ለነዛ ላልበሉት ለበፊቶቹ ከዛ ዝም አሉ ሌሎቹ ማለት እንጀምራለን ያሉ ዝም አሉ አዲሱ እቁብ እንዲቀር ምክንያት ሆኑ እነዛ አንጥልም አሉ አንደኛ ሰው ብር ያዲስኑን ብራንስ እቺ ለነዛኞቹ ሰጥቻለሁ ማያገባቸው እነዚህ አዲስ ሰዎች ናቸው የገቡት ከዛ በቃ እኔ እንዳይሆን ሆንኩኝ ብር ጎልብኛል ሰው ብር አልከፈልኩም ስለዚህ ምን ይሻላል ተባለ ዲና እንደዚህ ገጠማት ተባለ የአካባቢው ሽማግሌ ምናምን እሺ እንትን አልኩኝ ማለት ሽምግልና ላኩኝ ተጠብቁኝ ነው እኔ እስከመቼ በስሟ ምንም ነገር የለም ማለት ምንም የላት የሚችልች ምን ይሻላል ቢያንስ ቼክ እንኳን ትስጠናሉ እሺ እኔ ሻይና ቡና ምናምን ነበረችኝ ምግብ ቤት በሷ በቲን ነበር አውጥቼ ሻይና ቡና ቼክ አውጥቼ ሰጠሁኝ ስንት ብር ለሁሉም ላለብኝ ሰዎች 500 ሺህ 400 ሺህ ላለብኝ አጠቃላይ ያላልኩ ያነሳው ቼክ ሰጠሁኝ ይሄን እቁብ ስሰበስብ መታወቂያ እንኳን የለኝም እግዚአብሔር በሚያውቀው ያለችኝ እኔና ነፍሴ ልጄ ናት እና ስራዬ እዛው አካባቢ ስለሆንኩኝ ሰጥቻቸው አይንሽ ላፈር ያሉኝ ሰዎች አሉ ብር የከለከሉ አልከሰስሻቸው አልከሰስኩም ለምን ለመክሰስ በመሞከር ምንም የተቀበልኩት ነገር የለም ከነሱ እኔ ነኝ እንጂ ሰጣቸው እቁብ ያስገቡት ዶክመንት አለ አይደል እንዴ እነሱ ዘጋ ሲፈርማል ብቻ የሚወስዱት ማለት በመተማመን ስለሆነ በባንክም ስቴትመንት ምናምን ነው እንጂ ያለኝ እንደዚህ ጥብቅ አድርጌ እንትን አላልኩም በጣም ስለዚህ ምንም መዝገብ የለው መዝገብ የተወሰነ አለ ግን ሙሉን እስከሚያልቅ ድረስ ጥርት ያለ ነገር አላደረኩም ከዛ ምን አሉ እኔ የምኖረው እዛው አቁፋ መብራት ኃይል ኮንዶሚኒየም ብያለሁኝ የተከራዩት እየከበደ የመጣ ነገሮች ስለዚህ ቤት መቀየር አለብኝ ወደ ኮይ ቅናሽ ነበር በዛቱ ወደ ኮይ መግባት አለብኝ ስል የቁብ ብራጭ በርብራ ኮይ ቤት ገዛቻለሁ አልገዛሽም አይደለም መግዛትና እኔ የሰብሳቢ እንኳን 30 ሺህ ብር ነው እጄ ላይ ይደርሰኝ 3 ሰዎች ናቸው የሰጡኝ 10 ሺህ ብር ነው የሚደርስባቸው ምንም ከዚህ ቁብን ያተረፍኩት በሽታና ጭንቀት ብቻ ነው እንጂ ቤቱን ባንቺ መብራሃንን ምንም ነገር እኔ ቤት የለኝም እነሱ ምን ይዘው ነው ታዲያ የሚያወሩት ቤቱ ሲሉ አንደኛ ከዛ መልቀቂ ነው ከጎፋ መልቀቂ ሁለተኛ ይሄ ነገር ሀፕን እንዳደረገብኝ ብር እንዳልተከፈለ ያቃሉ ያልተከፈላቸው ሰዎች ዲና እንደዚህ ወይሷኮ ቤት ገዛች ምንም ነገር በሌለበት
እኔ ህመም ውስጥ ገባሁ ጭንቀት ውስጥ ገባሁ ስልኬን አጠፋው ለተወሰነ ጊዜ ስውሯ ማርያም ደርሼ መጣሁ ከአይምሮዬ ጋር ለመሆን የሚታየኝ መጥፎ ነገር ብቻ ምን የሚታየሽ በቃ እኔ ራሴን ማጥፋት ነው ልጄን ሳያት ወደ ኋላ ቢያመትብኝ እንትንላለሁ አራተኛ ፎቅ ላይ ነው የተከራዩት የ3 ወር ከፍዬ ነው 15,000 ብር ሲሳይ ይባላል አከራይ ውላለኝ ማለት አንደኛ እውነትን ነው ምን እንትንም ይዤ ያለው ጭንቀትና እውነት ነው እኔ ጋር ያለው ግን ኃላፊነቴ አልክድም መሰብሰቤ ያላቅሜ ነው የገባሁት እዚህ ነገር ላይ እና ይሄ ነገር ገጠመኝ አዲሷ ልጅ ያው ይሄ ነገር ገጥሞኝ ጓደኛ ዳዊት የሚባል ልጅ ታውቄ ኬኖ በማጫወት ሰዓት የሚያግዘኝ ልጅ አይዞሽ ሚሊዮን ልጅ ነው አብረን ሆነን አዲስ ልጅ የጸነስኩት ጽንስ ምን ይዛ አረገዘች ባይኖራት ኖሮ ልጅ አትወልድም ብቻ በትልቋም ልጅ እናግተባታል ልጇን እናግተባታለን እሷንም እንገላለን ሲሉ ነው ጋሽ መኳንንት የሚባል ሰው ቼኩን አውጥቼ እንድሰጥ የረዳኝ እሱ ነው እና እኔ ባለማወቅ ነው ማለት ቼክ የሚያመጣውን ጣጣ አላቅም ያለው ነገር ይሄ ነው ቼኩ ምን ጣጣ ያመጣልሽ ተመታብኝ በፍርድ ቤት ማለት ነው ከዛስ እና አሁን አርብ ቀጠሮ አለኝ የመጨረሻ ቀጠሮ የ600 ሺህ ሁሉም 400 በትንሹ አስመትቶብኛል 600 ሺህ ማለት ነው 600 ሺህ 400 ሺህ እና 500 ሺህ ትናንሽ ብሮች ነው 200 ሺህ ምናምን ቁርጥራጭ እኔ ጋር የነበራችሁ ሰዎች የሰጠዋቸው ቼክ ተመቶብኛል ስራ ሞክራለሁ የተሳካልኝ አይደለም በቃ ብዙ ነገር አይምሮ ይጭምር ልክ አይደለም ከዛውን ቼክ ተመታ እስር ቤት ነው የምትገቢው ነው ፍታቤር ክፌ ነው የምትባየው እንደ ሰዎች እንደሚከሱኝ ሰዎች እንትን ነው የሚሆነው ብትታሰሪ ምን ይጠቀማሉ እነሱ የሚጠቀሙት ታሰረችልን ብራችን ያው እስር ማለት አንድ ቅጣት አይደለ እንድቀጣ የሚፈልጉ ከሆነ እስከ ስንት ዓመት ያስፈረዳል በትንሹ 5-6 ዓመት ደረቅ ቼክ ወንጀል ነው እኔ ያው ላይ መናገሩንም ብቻ ነው ያላቅም ብዙ ነገር ሆኛለሁኝ ያለውበት ነገር ጥሩ አይደለም ልጁ ሳለ ፍቅረኛሽ አብሮሽ ነው የሚኖረው አሁን አዎ አብሮኝ ነው የሚኖረው እሱ ስራ ይሰራል ይሞካክራል ገራጅ እንትን ነው ይሞካክራል ያው ያግዘኛል በቻለው መጠን እንትን ይላል ግን ብዙ ጭንቀቶች ናቸው ያሉት በዚህ ሁሉ መሃል ዱርያ ፍቅራ እንደዚህ ተደርጋ ምናምን የተባልኩት እሱ እኔን እግዚአብሔር ነው መልክ አራተኛ ፎቅ ላይ ግሬን አንድ ግሬን እንትን ብዬ በቃ እንትን ልበል ምናምን ብዬ ማለት ነው እሱ ነው ያተረፈኝ ለልጅሽ ቢያንስ አትኖሪላትም ወይ ማናላት ልጅሽ እንደ ልጅ አድርጌ ያሉትን ነገሮች አብርሽ ጋፈጣለሁ አይዞሽ በርቺ እያለ ነው ያለው ግን ሰዎች እሱን እንደ ዱርዬ ይቆጥራው ዱርዬ አይደለም አይደለም እኔን እያገዘ ጓደኛሽ ሲያችኛው አለች ምን ነው የምትልሽ ሰው ያው በቻለችው መጠን ስራም ስትሰራ ምንም 5-10 ስታገኝ ለሰዎች እየከፋፈልን የቀናነስነው ሳንቲሞች አሉ የጎደለብኝ አጠቃላይ ከዚህ ቁብ ላይ 3 ሚሊዮን ነበር 500 ሺህ ብር አካባቢ ቀንሻለሁ አቃል ያለው ስራ እየሰራ ፑል ነበረችኝ ምግብ ቤቷ ያልኩ ጋር ላፍቶ አካባቢ ፑል ነበረኝ እሱን እየሰራው ለተለያዩ ሰዎች ትንሽ ብር ሰጥቻለሁ ግን ለሁሉ መስጠት አልቻልኩም ለከልዬ ሰጠች ለኛ እንትን አለች ምናምን ይያሉ ብቻ ነገሮች እንትን አለላ ብሎኛል ሰው ምንድነው ያሰብሽ ያለሽው 2.5 ሚሊዮን ኦልሞስት አለብኝ ነው የምትይው 2.5 ሚሊዮን አለብኝ ቼክ ሰጥቻለሁ አሁን ዛሬም ለት አካባቢ ሽምግልና ለኪላ አርብ ቀጠሮ የመጨረሻ ፍርድ ቤት ተጠርቼ ስንት ሰዎች ናቸው የመጡት ሽምግልና ስትሰኪምና 3 ሰው ናቸው ማለት ከሳሽ እኔና አንድ ጋሽ መኳን የሚባል ቼኩን ያወጣልኝ ሰውዬ እንዳወጣ ነገሮችን ምንም ነገር ሲፈጠር እሱ ነው ሽምግልና መልከው አንተ ምን አገባህ እሱ ራሱ ብዙ ነገር ተብሏል አብረበልታል ወይ ቤት ከስታለሽ ምናምን ሲባል ምንም እንደሌለኝ ይታወቃል ግን ብዙ ነገሮች ተመሙብኝ ለምን እንደሆነ አላቅም በህይወቴ ነው የመጣው ብዙ ነገር የጤነኝነት ስሜት እየተሰማኝ አይደለም ቤት አለመኖርሽ ነው እንዴት ነው ሰዎች ማወቅ የሚችሉት ለምሳሌ እንዲያዝኑልሽ እውነት ቤት እንደሌለሽ እንዴት ነው ሊያውቁ የሚችሉት አንደኛ ክራይ ስልክም አለ የተዋልኩበትም ውልም አለ ኮይፈቼ ነው አለ ማለት ሙሉ ኢንፎርሜሽን ነው የምለው አለ ያቁ ተከራይተሽ እንጂ ተገስተሻል የሚል እኔ እንደዚህ አይነት ብልጠት ቢኖረኝ ኖሮ ብዙ ነገር መድረስ እችል ነበር እኔ የብርና ሰዓት አያዝ ይፈልጋል አሁን ተበድያለሁ ያልኩኝ ሳይሆን በድዬ ሰዎችን ወደ ሌላ እኔ ህይወቴን ቢያጠፉ እነሱ ወንጀል ነው ለነሱ ምክንያት ይሆንኩኝ ነው እኔ በድያቸዋለሁ አሁን እኔ በጣም ሰው እኔ ተበድዬ ሌላም ሰው በደልኩኝ አስከፋውኝ አሳዘንኩኝ ለፍተው ደክሞ ያመጡትን ብር በእኔ ምክንያት አጡ ወጣቶች ናቸው ነገ መለወጥ ይፈልጋሉ እባክሽን ተይኝ እኔ አንቺን ይሁን ነገር አድርጌ መታሰር አልፈልግም እያሉኝ ነው ግን ብር ነውና ብር የሰው ልጅ ያጋጫል ያጋዳድላል እኔ ያለሁበት ነገር ነው ጭንቀት ላይ ነኝ ያለው ነገር ይሄ ነው ሰው ምንድነው የምታስቢው ለምሳሌ ጊዜ ቢሰጡሽ ሰርተሽ መክፈል ትችያለሽ 2.5 ሚሊዮን መስራትና እንደገና ለነሱ መመለስ ትችያለሽ ነገሮች ከተመቻቹልኝ አንደኛ አልክድም አለብኝ አልክድም የሰው ሀቅ አለብኝ መቼም ቢሆን አልክድም እየሰራውኝ አጠገባቸው ሆኜ ሸሽ ጠፋች ነው እያሉ ያሉት እኔ አልሸሸውም እነዛ ሰዎችስ ለምን አጠይቂያቸው ምቁብ ላይ ይዘው የገቡ ሰዎች ለምን አከስሻቸው
እንትን አምጫሉኝ አሁን አለኝ ያወጣሁት ስቴትመንት ከሌ የጣለበት በባንክ ሲሰጡኝ የነበረው አውጥቼ እጄ ላይ ነው ያለው አንደኛ ሂሳብ ቢሰራልኝ የ10 ቀን ራሱ ይቀርባቸዋል አሁን እነሱ ይጣሉልኝ 250 ቀን ይጣሉልኝ የሚፈጀው 260 ቀን ነው ቁቡ የ10 ቀን ማለት አንድ ሰው 4 ቁቡ ይገባልኝ አለ 4 ቁቡ ማለት 4 ሚሊዮን ብር የሱ ሂሳብ ላይ 160 ሺህ ብር አለበት ስም መጥቀስ ካስፈለገ ሌላም 180 ሺህ ብር ያለበት ሰው አለ ምንም ነገር አታመጭም ስልኬን ብሎክ አድርገዋል እኛ ህይወታችን ሌላ እንትንስ ገብተናል ተይን እኔ ያለው ጭንቀት ላይ ነው ባካችሁ ብል ማንንም ሊሰማኝ አልቻለም እሷ አጭበርባሪ ናት እሷ ሌባ ናት ነው እየተባልኩኝ ያለሁት እኔ አጭበርባሪ ሌባም አይደለሁም ማለት እኔ ግራ ገብቶኝ ያለሁት የእንደዚህ ነሱ አይደለሁም ላይክ መጀመሪያ ሰዎቹ ቢረዱሽ ጥሩ ነው ግን ህግ የሚያውቁ ሰዎች ደግሞ እዚህ ጋር አሁን ኢትዮጵያ ውስጥ የሰጣ ጠበቃዎች ማህበር አለ ሌሎችም እናቃቸው በጎ የሆኑ ጠበቃዎች አሉና እነሱ ቢያውቁ ጉዳዩን ቢይዙት ነገሩን ፍርድ ቤት ቢያስ ታሪክሽም ተጠንቶ ይሄም ቪዲዮ እንደማስረጃ ታይቶ ታሪክሽንም ገልጸውት አስተዳደግሽንም ታይቶ ለልጆችሽም ሲባል አንድ ሰዎቹ ቢረዱሽ ይቅር ይበሉሽ ሳይሆን ጊዜ ቢሰጡሽ ይገኛል 2.5 ሚሊዮን ብር ይገኛል ባይዘዌ ከባድ ብር አይደለም ይገኛል ግን ደግሞ አንፌርነቱ የሚያናደው አንቺ በዚህ ጋር ሰዎች ያሳደዱሽ ነው ግን አንቺ እዚህ ጋር እነሱን ማሳደድ አልቻልሽም ባንቺ ብር ወስዶ ይሄን መኪና ያገዛል ቤት ከሚስቱ ጋር እየኖረ ምንም አይመስለው በቃ ጨካኝ ነው ሰደቡኝ ጭራሽ ያስፈራሩኝ ነው ያሉት በቃ አለብህ ይሄን ስተኝ ስለው በቃ ያልሆነ ስድብ እየተሰደቡ ሰፈራቸው ሲሄድ ያስፈራሩኝ ነው ያሉት ብር ያለባቸው ምን ይላሉ እንገልሻለን ይላሉ ከህይወቴ ውጭልኝ እኔ ህይወቴን ሌላ እንትን ውስጥ ገብቻለሁኝ አንቺን ፋይል ዘግቻ የለብኝም ምን ታመጫለሽ ስቴትመንት አለኝ ስማቸው እንዳለ በግልጽ ይታወቃል አይደል ይታወቃል እርስ በርስ ዋስም ይሆኑ አሉ ማለት ያው አለ እናቃለን የሚሉ አሉ ግን እንዲሆኑልኝ ስላቸው ወደ ኋላ ሸሹ እኔ ምንም አካሄዶችን አላወኩም በህግም ደረጃ ብትለኝ ስለ ህግ ማቀው ነገር የለም ግን አለማወቅ ከተጠያቂነት አይደለም እኔ ልጆች ኃላፊ የልጆች እናት ነኝ አሳዳጊ ነኝ ልጆቼን በትኝ ታስሪ እኔ አላቅም ብቻ ምን እንደምሆን ግራ ገብቶኛል ልጅ እናት ይሄን ቁባት ጀምሪ ኖር እኮ በሰላም እንኖር ነበር ትለኛለች ትጨነቃለች ከኔ ጋር አልፎ አልፎ ሲያወሩኝም ስልክ ተቀብላ ትለምናቸዋለች ምን ይላሉ እናግትባታለን ትልቋን ልጇን እናግትባታለን አሉኝ አሁን የመጨረሻ ደረጃ በቃ እኔ ራሴን ሁሉ እየሳትኩ ነው ትልቋን ልጇን ውስጥ እናግትባታለን እንደዚህ ሲሉ ሪከርድ ተደርጓል ምናምን አይ ሪከርድ አልተደረገ ስልካቸው ግን ይታወቃል አዎ ተጠንቀቂ እንደዚህ የሚሰማ ሰው ተጠንቀቂ ይለኛል እኔ የት አካባቢ ናቸው ያሉት ይሄ ነገር የሆነ ጎፋ መብራት ኃይል ኮንዶሚኒየም ነው እኔ ቁብንም ሰበስበው የነበረው ጎፋ መብራት ኃይል ነው ምኖረው ኮይ ነው ብያለሁ ነገሮች እንትን ያሉ ሲሉብኝ ቤት 5000 ብር ተከራይቼ አሁን ጨምሮ 8000 ነው የምከፍለው አከራይም ሲሳይ ይባላል ስልኩም አለ የተዋልኩበትም ውል አለ ጥፋተኛ አይደለም ይያልኩኝ አይደለም በጣም ጥፋተኛ ነኝ ይሄን ኃላፊነት መውሰድ ይችላል ብዬ መግባት የማልችል ነገር ውስጥ ዋጋ አስከፍሉኛል ግን ጥፋቴ እስከምን ድረስ እስከ ሞት እስከ ስር ግራ ገባኝ እኔ አምሮሽ መጥፎ ነገር ነው የሚያስበው አይደል አሁን ይጨንቀኛል ይሄን ይዘኛል አይምሮ ከዚህ ከአንገቴ ጀምሮ ጭንቅላቴን ይዘኛል ጭንቀት ያመጣብኝ ይሰማል እና ፍርድ ቤት በተጠራው ቁጥር አንደኛ ህፃኗን ልጅ ይዤ ሲሄድ በቃ ለቅሳለሁ ፍርድ ቤት ቀርበሻል ዳኛው ፊት ምናምን ቀርብ ያለኝ ምን አለ ዳኛው በመስማማት ምን የምትሉ ከሆነ አሁን ለ600 ሺህ ብር የትነት የሚባል የከሰሰኝ ሚስቱን እንትን የሰጠው ለሚስቱ ነው ክርክሩ ማለት ነው ከዛ እሷ ደግሞ ጠበቃ ቀጥራ ነው እንትን ያለችው ጠበቃ ቀጥራ ማለት በቃ ውሳኔ ይሰጠኝ ያለች ነው እሷ አርብ የመጨረሻ ቀጠሮ ለአርብ ተብያለሁ ተስማሙ አለ ፍርድ ቤት መጀመሪያ ስምምነት እንትን በይ በግዴታ አይደለም ይስማሙ ብለሽ አታስገድጅም ያለውን ነገር አርብ ይዘሽ ነው ብሎኛል እና እሷ አሁን ቢያንስ በወር 50 ሺህ ብር ከከፈልሽ ነው የምተውልሽ ባለቤቴ እንደማከፍለኝ ስለማቅ ተታሰርልኝ ነው ያለው እኔ ሳይሽ አሳዝነሽኛል የልጆች እናት ነሽ ይሄን የምታረጊልኝ ከሆነ እንስማማለን ብዬ ቀርብልሻለሁ አለችኝ አርብ ይሄንን ደግሞ እኔ አልችልም የቤት ኪራይ እንኳን መክፈል አቅቶኛል በወለድኩ ሰዓት አንደኛ ስራ እንትን ብሎብኛል ተበላሽቷል ድጋሜ ሽሮ ቤት ነው እንትን እያልኩኝ ያለሁት አሁን ላይ እንጀራም ደረቅ እንጀራ ጋግሪ ለማከፋፈል ነው ወደ ድሮ እንትን ለመመለስ ሞራልም የለኝም ማለት ታማኒነትን ታጣለ እንዲያርጋልሽ ትባላለ በጣም ማዞር ብፈልግ አንደኛ ልጅ እንዴት አድርጊ ወደዛ ስራ ልግባ እሱ አሁን ያለችው እንደዛ ነው ሌሎችም ደግሞ ለአንዱ የሶሰነ ነገር ባረክ ለከሌ እንደዚህ ያርገት ለኔ ምንም ስለማልልሽ ነው ዝም ስለምልሽ ነው ስለማላስፈራራሽ ነው ይለኛል እኔ አንድ ነኝ ያለብኝ ግን የብዙ ሰው ነው ከባድ ነው
ግን ይኸውልሽ አንድ ነገር ልንገርሽ የሚሆነው ከመሆን ወደ ኋላ አይልም የሚሆነው ያችን ልጅን ቅድም ስታወሪ ያለ አይደል አረገዝሽ ስትባይ እንዴት ነው ከዛ እኮ አይበልጥም ይሄ የሰው ያስጨንቃል እኔ ቆሎ ቁርጥ የሚዋጣች ባድር ሆዴን ማቀው ነኝ ቤቴን ማቀው የሰው ነገር ግን ያስጨንቃል ግን አንድ ነገር ልንገርሽ ይኸውልሽ ነገሩ ተፈጥሯል የሰማሽኝ ነው አይደለ ነገሩ ተፈጥሯል አይደለ ከዚህ በኋላ የሚመጣውን ነገር ለመቀበል አምሮሽን አዘጋጁ እስርም ቢሆን ኤኒቲንግ ሊሆን ይችላል እግዚአብሔርን እጁን ይዘሽው አብረኸኝ ተጓዝ በዩ በቃ የሚመጣ ይምጣ አንቺ ማርገሻል አይደል ያለናት ያለባት ያንቺ ልጆችም ያድጋሉ ጥሩ ሰዎች ይኖራሉ ወይም ደግሞ ሰውም የሚረዳሽ ከሆነ እንዲረዳሽ ማድረግ ይቻላል የሚረዱሽ ሰዎች ካሉ 200 ሺህ ብር ከፈልኩ ሰዓት አስፋው የሚባል ይሄን ነገር ሰምቶ ኤርትራ አስፋው ነጋሽ ይባላል አሜሪካን ነው የሚኖረው 57 ሺህ ብር ልኮልኝ በጣም ሲያስፈራሩኝ በቃ እንደነገ ይሄን 200 ሺህ ካላስገባሽ በህይወት ይፈረጅ ሲሉኝ ምጥላት እቁብ ነበር ላይ እሱ ጨምሮልኝ ነው 200 ሺህ ብር የከፈልኩት አሁን እነዛ 200 ሺህ ብር የከፈልኳቸው ቀሪ 300 ሺህ ብር አላቸው እኔ ጋር እነሱም አሁን ቢያንስ ይሄንን በየቀኑ ይደወላል ስልክ በየቀኑ የተለያየ ሰዎች ገባኝ አሁን ግን መጀመሪያው አምሮሽ ካልተረጋጋ መክፈል አትችይም አሁን ሰዎችም የማይገባቸው ስላስፈራሩሽ አይደለም ህግም ቢሆን እኮ ምንም አይበቃ ሰርተ ወይ ይቀጣሻል ታሰራለሽ ወይ ደግሞ ትከፍያለሽ ግን አንድ ነገር ምርጥ ነው ይላሳይሽ መጀመሪያ ተረጋጊ ሰይጣን ይሄን ነገር ሲያደርግብሽ እንዳታስቢ ከራስሽ ከአምሮሽ ጋር እንዳትሆኚ ጸሎት እንዳታደርጊ ነው ኮንፊደንስ የሚያሳጣሽ መጀመሪያ ራስሽን አረጋጊ ብዙ መንገዶች አሉ የመጀመሪያው መንገድ ግን ምን እንደሆነ ልንገርሽ ራስሽን አረጋጊ አምሮሽን አረጋጊ አምሮሽን መጀመሪያ አረጋጊ እግዚአብሔር አለ አብሮሽ ነው የልጆችሽ አምላክ አለ አብሮሽ ነው ያለው 2.5 ሚሊዮን ብር ላንቺ ከባድ ሊሆን ይችላል ለእግዚአብሔር ግን በጣም ቀላል ግን መጀመሪያ መረጋጋት መቻል አለብሽ ህይወት 2.5 ሚሊዮን ብሩን ብትከፊም እኮ ሌላ ቻሌንጅ ይመጣል ወይ ልጅሽ ትታመማለች አይደል እንዴ ወይ አንቺ ሊያምሽ ይችላል ወይ ስራታ ቻሌንጅ አያጣው መጀመሪያ ላይፍ በራሱ ቻሌንጅ አያጣው እነዚህም ሰዎች ብሩን በሰጫቸው በሌላ መንገድ መፈተናቸው አይቀርም ግን መጀመሪያ ያለሽ ንብረት አምሮሽ ነው አረጋጊው መጀመሪያ የሚልሽን አትመኝ ምን ሊፈጠር እንደሚችል አታቂም ዳኛው አይቶ ሊያዝንልሽ ይችላል ምናልባት ይሄን ቪዲዮ አይተው ሰዎች ተመካከረው በቃ ታሪኳ እንደዚህ ነው ወይ እንደዚህ አድርጋ ተሰቃይታ ነው ወይ ማደጎ አድርጋ ነው ወይ እኛ ስናያት የደና ልጅ መስላን ነበረ በቃ ሬቅር ብለናል ሊል ይችላል አንድ ሰው ሁናውስ ሰው ደግ ነው በነገራችን ላይ ሁናውስ ይሄን ቪዲዮ አይቶ አዝኖ ነገ ልጅ ላይ እንደዚህ አይነት ግፍ ይደርሳል የልጅ ላይ እንደዚህ አይነት ግፍ ይደርሳል እኔም ብዙ ግፍ ሰርቼ ነው እዚህ ቦታ የመጣሁት እግዚአብሔር ይቅር ብሎኛል ስለዚህ ይቅር ብዬሻለሁ አማኝ ነኝ ብሎ ሊተው ይችላል የሆነ ሰው አይታወቅም ቤተሰባችሁ ውስጥ መተሳሰብና ፍቅር ከጠፋ ቆይቷል የዘመዶቻችሁ ሞት ልባችሁን ሰብሮ የህይወት ጉጉትን አሳጥቷችኋል ባላወቃችሁት ምክንያት ስራችሁ ቀዝቅዞ ልባችሁ ተሰብሮ ስሜታችሁ ቆሞ እጅግ በጣም ፈተና ውስጥ እንደገባችሁ ታውቋችኋል በአርባ ምንጭ ሪትሪት ተሳተፉ ችግራችሁን ለልበቀና ሰዎች ያካፈላችሁ የሚረዳችሁን ሰው አግኙ ተፈጥሮ ውስጥ ግቡና የፈጠራት አምላክ ጋር ተቆራኙ በአራት ቀናት በሚሰጠው ልዩ ትምህርት የህይወታችሁን ነገር የሚያበራ ታደርጋላችሁ በ0987 29 ደውሉና ተመስገቡ ያለን ቦታ በጣም ጥቂት ነው ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ እህት ወንድሞቻችሁ ይህንን ሪትሪት ጋብዛችሁ ህይወታቸውን አብሩላቸው ለተመረጡት ብቻ ብዙ ሰው እንደዛ ሊያደርግ ይችላል ግን የበላሽባቸው ያጭበረበርሻቸው መስሎ ሊሆን ይችላል ቀላል ስላልሆነ እነሱም ለፍቶ ደክሞ ስለሚያገኙ ማለት ነው ገብቶሻል ግን መፍትሄ አለ በቃ ሰዎች መነጋገር ከቻልን መፍትሄ አለ በጣም ብዙ መፍትሄ አለ ትልቁ ነገር ግን ምንድነው አምሮሽን አረጋጊ እናንተም እየመጣችሁ ልጅሽን እናግታለን አትበሉ በቃ በሌላ ነገር በሉ ችግር የለውም ግን እባካችሁ ተው አንድ እናት በልጅ አትምጡባት ብር ያልፋል ይመጣል ይሄዳል ብትችል ትከፍላቸዋለች ያለቀሰች ነው አይደል እኔ ጋር እኮ አስጨንቃን ነው የቀረጽናት አስጨንቃን ኦፍ ካሜራም እያወራን ነበር አታስጨንቋት ግድ የላችሁ ማግኘቱ አይቀርም ስታገኝ ትከፍላቸዋለች ካልሆነም ግን አትሊስት በህግ ጠይቋት እንጂ ልጅሽን እናግታለን እንዲናረጋለን እንገልሻለን እንደዚህ የምትሉትን ነገር አታድርጉ ታው ጥሩ አይደለም ነገ እናንተ ላይም ይመጣል ግፍ ይመጣል ሁሉ ነገር ላይ ተጠንቀቃችሁ አትችሉም ባላሰባችሁበት መንገድ እዚህ ሴት ላይ ግፍ አድርግ ያለው አምላኬው ይቅር በለኝ የምትሉት ካቅማችሁ በላይ የሆነ ፈተና ላይ ልትወርቁ ትችላላችሁ ጋቺት የላትም ወንድም የላትም ዘመር የላትም ደሃናት አጥፍታለች እንደማንኛችንም አድጋለሁ ብላ በሄደችው ቦታ ወድቃለች አለቀ ዳሴ
ግን አንቺ አእምሮሽን መጀመሪያ ሰብስቢው አእምሮሽ ካልተሰበሰበ በጣም ከባድ ነው አእምሮሽን ሰብስቢው ሁለት አትፍሪ እግዚአብሔር ካንቺ ጋር ነው አንቺ አይደለሽም ለልጆችሽ የምታስፈልጊው እግዚአብሔር ነው የሚያስፈልገው እስር ቤት ብትገቢም ያሳድጋቸዋል እስር ቤት ብትገቢ እስቲ ወደ ኋላ ዞር ብለሽ ለብቻሽ ልጅሽን ማሳደግሽ አላጠነከረሽም ፈተናው አላጠነከረሽም ይሄም ማጠንከሩ አይቀርም ይሄም አጠንክሮሽ ነገ አልፎ ባኔዞ አላለፍኩት እኮ ማለትሽ አይቀርም ግን ያ ቀን ቶሎ እንዲመጣ ከፈለግሽ አእምሮሽን እባክሽን አእምሮሽ የሚነግርሽን አትመኙ ሰዎችም አግታለው የሚሉትን አትመኙ እነሱም ቢያግቱ ዞሮ በራሳቸው ጉድጓድ ውስጥ ነው የሚጣለፉት ለተራ ብር ብለው ለሚያልፍ የወረቀት ብር ብለው አንቺ ላይ የሆነ ነገር ቢያደርጉ ልጅሽ ላይ የሆነ ነገር ቢያደርጉ የኢትዮጵያ ህዝብ የማይለቃቸውም ኦሬዲ ፐብሊክ ሆነሻል አንዲት ነገር ቢያደርጉሽም ይታወቃል በቃ ስማቸው አሁን ወጥቷል ኢትዮጵያ ህዝብ ያውቀዋል ይሄን ነገር ህግ ያውቀዋል ምናልባት ከዚህ በኋላ ብዙ የሚደውሉሽ ጠበቃዎች ይኖራሉ በእርግጠኝነት ማለት ነው አሉ በህጋዊ መንገድ ሰዎቹ ብር የሚያገኙበትን መንገድ እንፈልጋለን ካልሆነም ግን በኢትዮጵያ ህግ መሰረት ትዳኛለሽ እንጂ ልጅሽ ታግታ በዚህ ገብታ በዚህ ወጥ የለም እንደዛ የለም ችግርሽን ኃጢያትሽን አምነሻል እና ይሄን የምትመለከቱ ሰዎች ካላችሁ እርዷት እዚህ ምድር ላይ በጣም ያሳዝነኛል ሰዎች ለገንዘብ ብለን ብዙ ሰዎችን እናጠቃለን ምድርን ሲኦል አድርገናታል መተዛዘን ጠፍቷል መፋቀር ጠፍቷል ከላይ ሆኖ አባታችን እግዚአብሔርን የሚያሳዝንን ነገር ነው ሁሌ ያደረግን የምንገኘው እና እዚህ ጋር ስልኩና አካውንቷን እናስቀምጣለን እባካችሁ በእያላችሁበት ጸሎት አድርጉላት መጀመሪያ ማለት በእያላችሁበት ከብሩ በላይ ጸሎት አድርጉላት የሰዎችን ልብ እግዚአብሔር እንዲያራራላቸው እንደ ልጃቸው እንደ እህታቸው እንደ ወንድማቸው እንዲያዩ ከብር በላይ እሷን እንዲያስቀድሙ እሷ የሰው ልጅ ናትና ብር ይገኛል እግዚአብሔር ይባርካቸዋል ከብር በላይ እሷን እንዲያስቀድሙና የተወሰኑት ምህረት እንዲያደርግላቸው ጸሎት አድርጉላቸው ልባቸውን እንዲያራራ እንዲረዷት ማለት ነው እንግዲህ ልጇን ይዛ መጣ አንዷ ካሜራ የምትቀርጸው ልጅ ናት እንግዲህ ይዛ ወጣ ልጇ እዚህ ያለቀሰች እየራባት እየጠማት ለልጇ እንኳን የምታበላው ነገር የላት የእውነት ነው እየቀረጸን ልጇ መሃል ላይ ያቋረጥ ነው ልጇ ርቧት ስላለቀሰች ነው ስለዚህ ጸሎት አድርጉ መጀመሪያ እግዚአብሔር ይሄን ማድረግ ይችላል 2.5 ሚሊዮን ለእግዚአብሔር 2.5 ሳንቲም ነው ካመንሽበት ማለት ነው አሁን እዚህ ጋር የምትተማመኙ ሰው የለሽም ዘመድ የለሽም እግዚአብሔር ግን አለሽ በቃ እያየ እኔ እስር ቤት አልገባም አዋጥፍቻለሁ በድያለሁ ኃጢአተኛ ነኝ እመቤቴ ድንግል ማርያም ራሪልኝ የሰዎችን ልብ እባክሽን መልሽልኝ እባክሽን ለልጆቼ ብለሽ ተማጸኝ ደከመኝ ተኝቶ መነሳትን አልፈልግም ምን ያው ምሳት ነፍሴን ያደለችም ግን በቃ ስልችት አለኝ ሁሉም ነገር እንደዛ ማለት የለብሽ ስሚ እንደዚህ ማለት እና እጅ መስጠት የለብሽም ለህይወት እስከ መጨረሻው መታገል አለብሽ ልጅ አለሽ ልጆች አሉሽ ከአንድም ሁለት ልጅ አለሽ አንድ እንኳን ቢሆንሽ ሁለት ልጆች አሉሽ አያሳዝኑሽም አሰቃዩዋቸውም እኮ አያሳዝኑሽም እና ሌላ ስቃይ እነሱ ህይወት ላይ ማምጣት ትፈልጊያለሽ ካልፈለግሽ ጥርስሽን ነክሰሽ ማመን ነው ያለብሽ አሁን አድርጊ አላልኩም እኮ ውጪ ነግጂ ቁግቢ ተሰደጂ አላልኩሽም አሁን ማመን መጸለይ ያለብሽ ማመን ማለት እምነት ታውቂያለሽ እምነት ማለት ችግሩ ቢቀረፍ በውስጥሽ የሚፈጠረውን ስሜት መያዝ ማለት እግዚአብሔር እኮ ተአምረኛ አምላክ እኮ ነው አንቺ እንዲያለቀስሽ ዝም ይል ይመስልሻል እንዲያለቀስሽ ኬር ማያደርግ ይመስልሻል እንዲያለቀስሽ አንቺ ለልጆችሽ አስበሽ እሱ ማያስ ይመስልሻል ካንቺ ግን የሚፈልገው ነገር መሻት ይፈልጋል እንዴ አጥፈተሽም ገንዘቡን አባክነሽም ሰዎችን በድለሽም እዚህ ጋር ደግሞ ደከመኝ ካልሽ አይሆንም እንደዛ አይሆንም ማመን አለብሽ የሆነ አንዳች ታምር እግዚአብሔር አምላክ ያመጣል በሆነ በኩል የሆነ መፍትሄ ይመጣል የኔ አእምሮ በማያስብበት መንገድ እግዚአብሔር በር ይከፍታል እንደዚህ ያለቀስኩኝ ዝም አይልልኝም እስከ መጨረሻው ሰዓት እታመነዋለሁ ብለሽ አንቺ እኮ መጨቅጨቅ አለብሽ እኮ እንዴ አንዳንዴ ለምን ትተኛለሽ አዳር ለምን አጸልይም ለምን ተኛለሽ እንዴ ችግር ይዘሽ ለምን አዳር ሰው ሁሉ በተኛበት ሰዓት አንኳኪ በሩን አንኳኪ በቃ አንኳኪ ደጋግመሽ አንኳኪ አልተኛም በዩ ካልመለስክልኝ አልተኛም ካልባረከኝ አለቀም እንዳለው ማለት አልተኛም ብለሽ ጸሎት አታረጊም እንዴ ጸሎትሽን እግዚአብሔር ያደምጠዋል ይሰማዋል ግን ስሚኝ አንቺ ባሰብሽው ሰዓት አይደለም መልሱ ይመጣው ተረጋጊ ትግስተኛ ሴት ሁኚ ተረጋጊ ይኸውልሽ ጨካኙን ሰው ደግ አርግልኝ በይ እግዚአብሔር ይመልሳል ስለውነት ክፉን ሰው ጥሩ አርግልኝ በይ ዳኛው እንዲያዝንልኝ አርገኝ እግዚአብሔር ወይ በይ ያቺ ሴት ልቧ እንዲራራልኝ እባክህን ብለሽ ለምኝው እግዚአብሔር ስለ እውነት ያራራል
ያራራል። ብዙ እናቶች ደግሞ አሉ፣ መልካም ሰዎች አሉ። ሁሉም ሰው ክፉ አይደለም። መልካም ሰዎች ደግሞ አሉ። የእውነት እንባሽን አይተው የሚለምኑ ጸሎት የሚያደርጉ የሚደውሉልሽ የቤት ኪራይ ቢከብድሽ ነይ እኔ ቤት ኑሪ እስክታገኝ የሚሉሽ ሰዎች አሉ። ብዙ ጠበቃዎች ይደውሉልሻል። ብዙ ሰዎች ደግሞ ገንዘብ ይልኩልሻል በእርግጠኝነት ማለት ነው። ብር ያላቸው ሰዎች አሉ። በጣም ብዙ ብር ያላቸው ሰዎች አሉ። እነዛ ሰዎች ከእግዚአብሔር በረከትን ለማግኘት አንቺን ሊረዱ ይችላሉ። ግን ብትታሰሪም እንኳን እግዚአብሔርን እያመሰገንሽ ታሰሪ። አታማር፣ ተስፋ አትቁረጭ። ብትታሰሪ እንኳን እግዚአብሔርን እያመሰገንሽ ካንተ ጋር ሲኦልም የትም ብገባ እንኳን አንተ ከኔ ጋር ከሆንክ አልፈራም፣ ክፉን አልፈራም ብለሽ ግቢ። ስለ እውነት ነው የምልሽ። እግዚአብሔር ቀን አለው። ተፈርዶብሽ እንኳን ሊያስወጣሽ ይችላል። እንዳልኩሽ የሰዎችን ልቦና ሊያራራ ይችላል። እነዛ ገንዘብ ወስደው በህይወታችን ጣልቃ ትግቢ እያሉ የሚያለቅሱ ሰዎች ይሄን ቪዲዮ አይተው ተሰምቷቸው እጥፍ አድርገውም ሊከፍሉሽ ይችላል። ግን አእምሮሽ አይበከል፣ አእምሮሽ ይቀበል። መጀመሪያ የሆነውን ነገር መጀመሪያ ተቀበይ። ሆኗል፣ መቀየር አትችይም። ህልም አይደለም ይሄ ነገር ሆኗል፣ ተቀበዩ። ሁለተኛ የማያቋርጥ ጸሎት ያስፈልግሻል። የማያቋርጥ ማለት ነው፣ የማያቋርጥ ጸሎት ያስፈልግሻል። እኔ አላቅም ጠዋት ጸሎት እያደረግኩ ናቸው የጻፍሽልኝ እና ውስጤ እቺ ልጅን ቅረጻት አለኝ። አይ ኖ እግዚአብሔር ሲያወራኝ አውቀዋለሁ። ስልኬ ላይ ገባው፣ አየውን፣ ያነበብሽውን ነገር አየውን። ከዛ አወራሽ ግን አልተዋጠልኝም። ግን እንደገና ከጸሎቴ መሃል ላይ ያመጣውሽ አውቀዋለሁ። በቃ እግዚአብሔር ሊረዳሽ እንደፈለገ ድብና አድርጌ አውቃለሁ። ደግሞም ይረዳሻል። እመኚኝ፣ እንደዚህ አትኖሪም። እስካሁን የተቃጠልሽው ይበቃል። ከዚህ በኋላ አትቃጠይም። አትሊስት ለሱ ስጭለት። አሁን ሽማግሌ ተወስጂ የለ ከእግዚአብሔር ጋር አብርሽ ሂጂ፣ ከድንግል ማርያም ጋር አብርሽ ሂጂ። ብቻሽን አትሰቃይ። ብዙ ሺህ ሰዎች ደግሞ አሉ፣ በህግ የሚያማክሩሽ ሰዎች አሉ። ምክንያቱም አንቺ ብሩን በልተሽ ቢሆን ኖሮ ይሁን። እያንዳንዱን ሰው በነገራችን ላይ እያንዳንዱን ሰው ቁብሽን የበላውን ሰው ህግ የሚያቅሰው ቢኖር በዚህም በዚያም ብሎ አንገቱን ይዞ መጥቶ ፍርድ ቤት ያቆመዋል። እያንዳንዱን ሰው ማለት ነው። ከባንክ ጋር አያይዞ ካወሩት ጋር አያይዞ እቁብ አብረው ሲጥሉ ይሄ ሰውዬ ጥሏል አልጣለም ጥሏል እየተባለ እያንዳንዱን ሰው እየለቃቀሙ ማስመለስ ይችላሉ። እኔ አላቅም፣ ግን የሚያውቁ የህግ ባለሙያዎች አሉ። ይሄን ማድረግ የሚችሉ አሉ። እግዚአብሔር የባረካቸው ሴቶችና ወንዶች አሉ። ስልኮን እዚህ ጋር እናስቀምጣለን፣ አካውንቷን እዚህ ጋር እናስቀምጣለን። እርዷት፣ በገንዘብ አግዟት፣ ትክፈል፣ ልጆቿን ታሳድግ። ከዛ በተረፈ ደግሞ የባለሙያ ድጋፍ ስጧት። እባካችሁ ቁሙላት፣ ጠበቃ ሆናችሁ ቁሙላት። ይሄን ማስተካከል የምንችል ይመስለኛል። በስተመጨረሻ የምትዩ ነገር አለ? ያው በመጀመሪያ ገንዘብ ያለብኝ ሰዎች ይሄን ስላደረኩኝ ይቅርታ ማለት አውቄ እናንተ ለማበደል ወይም ደግሞ ኖሮኝ አይደለም ዝም ያልኳችሁ። ኃላፊነት ያለቅሚ ያለ ሳልችል ነው ነገሮች ውስጥ የገባሁትና በመጀመሪያ ይቅርታ። ከጎኔ ሆናችሁ አይዞሽ በርቺ እያላችሁ ብዙ ነው ከጎኔ ዛሬ በህይወት እንድቆም ያደረጉኝ። ከእግዚአብሔር ቀጥሎ ልጅ ድጋሚው ልጅ እንድስም ያደረጉኝ የእጅ ስራና የሆድ ፍሬ እግዚአብሔር በረከት ነው። እኔ ኖሮኝ አይደለም። ምን ይዛሽ ነው ድጋሚ ልጅ አሰብሽው ላላችሁኝ አይደለም። ልጅንም ያመጣሁት እግዚአብሔር ነው የሰጠኝ እና አሁንም ቢሆን ለልጆቼ መኖር እፈልጋለሁ። ብችል ባልታሰር አሁን እንዳላችሁኝም ከታሰርኩም በቃ ያለው ነገር ይሄ ነው። ልጆቼን ግን ማሳደግ ፈልግ ነበር። ተስፋ ነበረኝ። ተስፋ መቁረጥ አልፈልግም ነበር። ነገን አስተካክላለሁ ብዬ ነው ያጨለም። እናም ሰው ሆናችሁ ሰው ነኝና በድያለሁ፣ አጥፍቻለሁ። አግዙኝ፣ በቃ የሰው ዕዳ ክፈሉልኝ። የምችሉ አግዙኝ። እኔ አቅም የለኝም። ከአቅሜ በላይ ስለሆነብኝ ነው ነገሮች ሁሉ። ያው ራስን ማጥፋት መፍትሄ አይደለም። የቁም ሬሳ መሆኑ መኖር ደግሞ ያስጠላል። ምንም ህይወት ጣም እየሰጠኝ አይደለም። አሁን ላይ በማየውም ማስቡም ነገር ግራ ሆኖብኛል። አይምሮ ይልክ አይደለም። አሁን ላይ በጸሎታችሁ ማስቡኝ። አመሰግናለሁ። አንተንም በቃ ደርሻለሁ። ምለው ይህንን ነው። እኔ አይዞሽ፣ ይስተካከላል፣ እግዚአብሔር ያስተካክለዋል። ግን ብትታሰር የራሱ አበቃ አይደለም። እሺ ያበቃ እንዳይመስልሽ። አሁን በዚህ መሃል ብዙ ስልክ የሚደውሉ ልጆችሽን የኛ ልጆች ናቸው እናሳድጋለን የሚሉ ብዙ ሰዎች ይኖራሉ። እመኝ፣ ብትታሰሪ እንኳን ብሩ መክፈል ባይሞላ እንኳን ብትታሰሪ እንኳን 5 ዓመት ጠበቆች ቢከራከሩሽ 3 ዓመት ሳምቲንግ፣ ግን በዚህ ጊዜ ውስጥ ልጆችሽን ማሳደግ የሚችሉ ሰዎች አይጠፉም። እንደው እነሱ እንኳን ቢጠፉ እንኳን የሆነ ኤንጂኦ ማስገባት ይቻላል። ሳምዌር ላይክ ህፃናት የሚያርጉበት ቦታ ማስገባት ይቻላል። አእምሮሽ አርፎ ታስረሽም የሚጠይቁሽ ዘመዶች አትሊስት ፍቅረኛ ባለሽ በዚህ ሰዓት ላይ የልጅሽ አባት አለ
እሱም ያሳድጋቸዋል። ምንም ችግር የለው። አትፍሪ። እግዚአብሔር የፈቀደው ይሁን። ከዚህ በኋላ የሚሆነው ነገር አንቺ የፈቀድሽው አይደለም፣ እነሱ የፈቀዱት አይደለም፣ ዳኛው የፈቀደው አይደለም። እግዚአብሔር የፈቀደው እስር ከሆነ ታሰሪ። እግዚአብሔር መጥፎ ነገር ቢፈቅድ እንኳ ጠብቂ። ውሎ አድሮ መከራውን መልካም ላይ ያደርገው ነው። አእምሮሽ ነፃ ይሁን። በቃ አሁን አልቅሰሻል፣ ጸሎት አድርጊ፣ አእምሮሽ ነፃ ይሁን። እመኚኝ፣ እግዚአብሔር ማስተካከል ይችላል። የጊዜ ጉዳይ ነው። አይዞሽ። ክብራትና ክብራን እዚህ ጋር ስልኳን አስቀምጠናል፣ አካውንቷንም አስቀምጠናል። ደውሉላት፣ እርዷት፣ አግዟት። እንግዲህ ለድሃ የሚሰጥ ለእግዚአብሔር የሚያበድር ነው ይባላል። እናንተም ሰዎች የወሰዳችሁ ገንዘቧን መልሱ። ገንዘብ የተበላችሁ ሰዎችም ካላችሁ እባካችሁን ተረዷት። ግድ የላችሁም ተረዷት። ሰርታ መመለሷ አይቀርም። እኔ እንድትሰሪ ነው አእምሮሽ ንጹህ ይሆን ያልኩት። አእምሮሽ ንጹህ ከሆነ 2.5 ሚሊዮን ብር ይመጣል። ግን አእምሮሽ ጭንቀት ላይ ካለ መኖር ራሱ መነሳት ያስጠላሻል እንዳልሽው። ግን አእምሮሽ ፍሪ ሲሆን የአምላክ በረከትም ወደ አንቺ ይመጣል። ስለዚህ አእምሮሽን ክፈቺውና በጎ ነገሮችን ጠብቂ። ቤት ውስጥ ቁጭ ብለሽ አታልቅሽ። ውጪ፣ ትንሽም ስራ ቢሆን ስሪ። እመኝ፣ ብዙ መንገዶች አሉ። እናንተ እርዷት። እግዚአብሔር አምላክ ሁላችንም ከእንደዚህ አይነት አደጋ ነፃ ያወጣን። በቀጣይ ጠቃሚ እንተንፍስ እስክንገናኝ ድረስ ሁላችሁም ቸር ሰንብቱ። እግዚአብሔር ይጠብቃችሁ። እናመሰግናለን። ስለምትረዱ ከልብ አድርገን እናመሰግናለን። እግዚአብሔር አምላክ